ልባጭ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ አዲስ አበባ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጸሐፊ ቄስ ዶክተር ተሾመ አመኑ አዲስ አበባ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 21ኛ ካውንስል አዲስ አበባ በቤተክርስቲያኒቱ 27ኛው አስቸኳይ ስራ አስፈጻሚ ቦርድ ለተሰየመው አጣሪ ኮሚቴ አዲስ አበባ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲኖዶሶችና የጋራ ተቋማት ኢትዮጵያ ነው ይቅርታ በያሉበት ይሄው አይሳይቻለሁ ኖቬምበር 13 የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 27ኛ አስቸኳይ ስራ አስፈጻሚ ቦርድ በቤተክርስቲያኒቱ የተከሰቱትን የአመራር ጥሰቶችን በተመለከተ ውሳኔ ያስተላለፈና ለእርምት እርምጃ አቅጣጫዎችንም ያስቀመጠ መሆኑ ይታወቃል። ከዚህም የተነሳ በምእመናንና በአገልጋዮች ዘንድ ከፍተኛ መንፈሳዊ ግርታንና በቤተክርስቲያኒቱ አመራርና አሰራር ላይ አለመተማመንን ፈጥሯል። አያችሁ ግርታ ጭራሽ አስቸቤት አይመጣም ኤርሚያስን አላወራሁትም ጭራሽ እንደማይመጣ ግን አስረግጬ እነግርሃለሁ ሆና ነበብሽውና ቀጥሎ ግን አሁን ሶልም ሲናገር ነበር አንቺ ቪዲዮዎች ስትከፍቺ ነበር ምላሽ እየሰጠሽ ያለሽው ለትራዲሽን ነው ወይስ ለግለሰብ ነው? አንድ ነገር ልንገርክ ቤቴን ከፍቼ የፈለኩትን ነገር ማድረግ እችላለሁ። አንተ ይሄንን ልጠይቀኝም መስመር ልታበጅለትም አትችልም። ስለዚህ እንደ እግዚአብሔር ቃል ነው ያረክሽ ያለው? አዎ መግለጫውን ነው ከፍቼ ያነበብኩት። ቤተክርስቲያኒቷ መግለጫ አውጥታለች ከ4 ከ3 ቀን በፊት ስራ ላይ ስለነበርኩ ስላልተመቸኝ ያልገባሁት። ቤተክርስቲያኒቷ ያወጣችውን መግለጫ ህዝቡ መስማት መቻል አለበት። መሪ የላትም ቤተክርስቲያኒቷ መሪ የላትም ቤተክርስቲያኒቷ መሪ የላትም። ኦኬ መሪ በሌለባት ሰዓት እየመጣችሁ ለመካነ ኢየሱስ የተመደባችሁ ምድብተኞች መካነ ቲክቶኮች መሬት ላይ ያለችውን መካነ ኢየሱስ የማትወክሉ መሬት ላይ ያለችውን መካነ ኢየሱስ የማትወክሉ እዚህ ላይ ያላችሁ መካነ ኢየሱስን እንወክላለን ብላችሁ የመጣችሁ አሁን በውስጥ ከጀመራችሁ በኋላ ሽምግልና እየላካችሁ ያላችሁ ሽምግልናውን አቁሙና በጀመራችሁበት መንገድ ቀጥሉ። ህዝቡ ልዩነቱን ማየት አለበት። ኦኬ አሁን እዚህ ላይ ያሉት መካነ ኢየሱስን እንወክላለን ብለው የመጡት እንደዛ ከሆነ መካነ ኢየሱስ የምታስተምረው ህዝቡ ትምርቱን ማወቅ አለበት። ህዝቡ ትምርቱን ማወቅ አለበት። የናንተን አላውቅም እኔና ቤቴ ግን እግዚአብሔርን እናመልካለን እንደሚል እኔና ቤቴ እግዚአብሔርን እናመልካለን ወይም ደግሞ ካታኪዝም ይያላችሁ ምታላዝኑትን እሱን እቀበላለሁ ብሎ ህዝቡ ከሁለቱ ይመርጣል። መሬት ላይ ያለው መካነ ኢየሱስ ከጴንጤቆስጣሉ ጋር ተደባልቆ የሚያመልክ የሚጸልይ የሚዘምር ኦኬ የሚጸልይ የሚዘምር እኛም አቅራቢያችን ያለ ቸርች የመካነ ኢየሱስ ከሆነ ገብተን ለማምለክ ገብተን ለመጸለይ ኤመንት እንኳን መካነ ኢየሱስ የሆነ ነገር አለ ኤመንት እንኳን ልዩነት አለ ብሎ አይምሮአችን አያስብም። ህዝቡ የተደበቀው ነገር ካለ አውጡት። የመካነ ኢየሱስ አማኝ ይወቀው
ጀምራችሁታል ልዩነቱን ይወቅ እዚህ ላይ ያሉት ኢየሱስ ያድናል ብለው ሰብከው አያቁ ካልቪን ሉተር ዝዊንግሊን እያሉ ህዝቡን ከማምታታት በስተቀር ስለዚህ መስመር በመስመር መገለጫውን እምናነብ ይሆናል መስመር በመስመር መሬት ላይ ያለው አማኝ ልዩነቱን ማወቅ መቻል አለበት ልዩነቱን ማወቅ መቻል አለ ከጀመራችሁት በኋላ ሽምግልና የሚባል ነገር የለም በቃ ከጀመራችሁት በኋላ ሽምግልና የሚባል ነገር የለም መግለጫውን እንደሚከተለው አነበዋለሁ ከዛ በፊት ግን ወገኖች ሰላም ይበሉ ኤልዛቤት ካለሽ ሰላም በይ ሃሌሉያ ሶልዬ እንኳን ደህና መጣክ ሰላም ቅዱሳን ሜርሲዬ እንኳን ደህና መጣች ልጅ ጠፍተሽ ነበር እንኳን መጣሽ ደስ ብሎናል ሶል እንዴት ነህ ሃሌሉያ ሌላኛው ወንድማችን ሶል ከታችም ያላችሁ ሁላችሁ የጌታ ሰላምና ጸጋ ይብዛላችሁ እንሰማለን ሜርሲዬ ተባረኩ አሜን ኤልሲዬ ተባረኪ ሃሌሉያ አለሽ ሃሌሉያ እሺ እንዴት ናችሁ ሰላም ናችሁ አላህ እግዚአብሔር ይመስገን አሜን ተባረኪ እሺ ሶልዬ አለክ ያ ሜርሲሻ how are you እንዴት ነሽ ሰላም ብያለሁ እንዴት ነሽ ዌልካም ባክ thank you ሶልዬ thank you so much ደህና ናችሁ ሁላችሁም ያ ጠፍተሻ ተናፍቀሻል በጣም ይሄው መጥቻለሁ ዌልካም ባክ ብያለሁ ሰላም ብያለሁ ኤልሲ ሃሌሉያ ሶል ሰላም ብያለሁ ታቻላችሁ ቅዱሳን እንዲሁም ኦርቶዶክሳውያን ሰላም ብያለሁ ዜዲ ሰላም ብያለሁ ሁላችሁም ተባረኩ እንቀጥላለን እንግዲህ አየር ላይ ያለውን ቲክቶክ ሉትራን ቲክቶክ ምንድነው ቲክቶክ ኤቭሪቲንግ አዎ ኤግዛክትሊ ሱዳለን ሄድበታለን መግለጫውንም ጥሩ ነው በደንብ እናነባዋለን ዘመናችሁ ይባረክ ቴንክ ዩ ይሄን ቶፒክ ይዘሽው ስለመጣሽ ሜርሲሻ ያው ሰሞኑን አፈልቷልና ትንሽ ያስፈልጋል መስመር ማስያዝ ተባረኪ አሜን አሜን ሶልዬ ተባረክ ትልቁ ሶል ደህና ነሽ ወይ ሶል ኤልሳ ከላይም አስቴት ሁላችሁንም ሰላም ብያለሁ እግዚአብሔር ይመስገን በጣም መልካም ነው ትንሽ ሰሞኑን ራስ ምታት አለ በቀደምም ትንሽ እኔ የሆነ የተደነቃቀፈ ነገር ገጥሞኝ ትንሽ አዝኜ ነበር የእውነት እና ጆሲ የሚባል ካቶሊኮች ከፍተው ነበርና በጣም የሚያሳዝን ኢየሱስ ክርስቶስ መሞት አያስፈልገውም ነበር የሚል ነገር ተነስቶ በጣም የመጨረሻ ፊልም ያደረኩት እና ብሎክ አድርገው ነው ወደታች ያወረዱኝ የእንስሳቱን እንደገና የበጎቹን መስዋዕት ከኢየሱስ ክርስቶስ መስዋዕት እኩል ኃጢያትን ማንጻት ይችላል የሚል ነገር አንስቶ እንዴት በኢየሱስ ሞት ተቀልዳለህ ብየው በጣም ከባድ የሆነ ግጭት ተፈጥሮ ነበርና ፕሊዝ ወንድሞቻችን እንዲህ አይነት አስተምሮ ከመካነ ኢየሱስ ጆሲ የሚባል ወንድም ፕሊዝ ይሄ በጣም ከባድ ነገር ነው እና አይምሯችሁን አስተካክሉ መልሱ በፍጹም ወንጌል ነው ወንጌል ስለ ኢየሱስ ክርስቶስ ነው ስሙ ራሱ ወንጌል ነው ወንጌል ደግሞ ስለ ኢየሱስ ክርስቶስ ነው ጳውሎስም እያንዳንዳቸውም ተናግረዋል ወንጌል ስለሌላ አይደለም እግዚአብሔር ይባረክ ይሄ እናንተን ለመንቀፍ ለመምታት አይደለም ፕሊዝ ይሄ ወደ ወንጌሉ ሐሳብ ገብተን ወንጌልን በጋራ እንስራ ከሚል ሐሳብ ነው ቴንክ ዩ አመሰግናለሁ ሜርሲ የቀጥይ እሺ ሶልዬ ተባረክ ቲክቶክ ግን ጠፍተን በመጣን ቁጥር የምንረሳው ነገር አለ አይደል እሺ እንደምታዩት መግለጫው ብራይትነስን ጨመር ላድርገው እሺ ይሄው የመካነ ኢየሱስ ሎጎ አለ ይሄው ኖቬምበር 13 2025 ሪፈረንስ ነምበር ወይም ደግሞ ምንድነው የሰነድ መግለጫ ምንድነው የሰነድ ቁጥር እንደሚባለው ማለት ነው 1125 ዝባር 001
ይሄው የመካነ ኢየሱስ ሎጎ በአውሮፓ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህብረት ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲኖዶሶችና የጋራ ተቋማት ቶፒኖ ይቅርታ በያሉበት ይሄው አይሳይቻለሁ ኖቬምበር 13 reference number 1125/001 ኦኬ ይሄው አንደኛው ፔጅ ሁለቱ ነጥብ ተቀምጠውበታል ቀጥሎ ያለው ፔጅ አራቱ ነጥብ ተቀምጠውበታል እንደዚህ ይዤ ማንበብ ስለማልችል አሁን ካሜራዬን አጥፍቼ አነባለሁ እንድታዳምጡ አዳምጡ መስዬ እንኳን ደህና መጣሽ እናቴ ሰናዬ ሁላችሁም ዌልካም እሺ አዳምጡ አይታችኋል ረጅም ነው እያንዳንዱን ግን አነባለሁ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ሲኖዶሶችና የጋራ ተቋማት በያሉበት ኢየሩሳሌም ሆይ ጉበኞችሽን በቅጥርሽ ላይ አቆምያለሁ ቀንና ሌሊት ከቶ ዝም አይሉም እናንተ እግዚአብሔርን የምታሳስቡ ኢየሩሳሌምንም እስኪያጸና በመድርም ላይ ምስጋና እስኪያደርግላት ድረስ አትረፉ ለእነርሱም ዕረፍት አትስጡ ኢሳይያስ 62:6-7 ይሄንን መሪ ቃሉን አድርቆ የሚከተለውን መግለጫ ሰጥቷል ማለት ነው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላል የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 27ኛ አስቸኳይ ስራ አስፈጻሚ ቦርድ በቤተክርስቲያኒቱ የተከሰቱትን የአመራር ጥሰቶችን በተመለከተ ውሳኔ ያስተላለፈና ለእርምት እርምጃ አቅጣጫዎችንም ያስቀመጠ መሆኑ ይታወቃል ሆኖም ግን በቤተክርስቲያኒቱ ፕሬዝዳንትና እርሳቸውን በሚደግፉ የዋና ጽህፈት ቤትና የሲኖዶስ አመራሮች ጥሰቶች እየቀጠሉ እንዳለ ታውቆ በፕሬዝዳንቱ ታውቆ ለቤተክርስቲያኒቱ ህልውና መጠበቅና አገልግሎት ጤናማነት ሲባል 21ኛው የቤተክርስቲያኒቱ ካውንስል አስቸኳይ እርምጃ እንዲወስድ ለመጠየቅ ይህ መግለጫ ወጥቷል ላለፉት 8 ዓመታትና ከዚያም በላይ የቤተክርስቲያኒቱ መሰረት እምነት መተዳደሪያ ደንብና ውስጠ ደንብ እንዲሁም ወሳኝ አካላት ያስተላለፏቸውን የፖሊሲ ውሳኔዎችና መመሪያዎች በቤተክርስቲያኒቱ ፕሬዝዳንትና በሌሎች እርሳቸውን በሚደግፉ የዋና ጽህፈት ቤት ኃላፊዎችና አንዳንድ የሲኖዶስ ፕሬዝዳንቶች በተደጋጋሚና በተደራጀ መልኩ ሲጣሱ መቆየታቸው ይታወቃል ምንድነው ደንብ መተዳደሪያ ደንብ ውስጠ ደንብ እየተጣሰ ለ8 ዓመት የቀጠለው በማን ነው በፕሬዝዳንትና ፕሬዝዳንቱን በሚደግፉ የዋና ጽህፈት ቤት ኃላፊዎች እዚህ ላይ ያለው ቄስ የትኛው ጽህፈት ቤት አባል ነክ የትኛው የመካነ ኢየሱስ አባል ነክ የትኛው ቤተክርስቲያን ቄስ ነክ ደንብ ከሚጥሱት መሃል ነክ ይሄ መግለጫ አንተን ይመለከታል ወይስ አይመለከትም ደንብ ውስጠ ደንብ የሚጥስ ፕሬዝዳንት የሚመራት ቤተክርስቲያን ናት መጀመሪያ የውስጥ ችግር መፈታት አለበት ቲክቶክ ላይ መጥቶ ከመጮህ በፊት የውስጥ ችግር ይፈታል እንቀጥላለን በተደራጀ መልኩ ሲጣሱ መቆየታቸው ይታወቃል እነዚህ መሪዎች ቤተክርስቲያኒቱን በታማኝነትና በትጋት ለመምራት በቃለ መሐላ የተቀበሉትን ኃላፊነትና አደራ ወደ ጎን በመተው በፈጸሟቸውና አሁንም በሚፈጽሟቸው ጥሰቶችና ጥፋቶች የቤተክርስቲያኒቱን ህልውና አንድነቷንና አገልግሎቷን
አደጋ ላይ የጣሉ ይገኛሉ። እዚህ ላይ እንደመጣው አይነቱ ቄስ እዚህ ላይ እንደመጣው አይነቱ ቄስ ለመንጋው ግድ ሳይለው ይደገማል። ይሄ ሴንቴንስ ይደገማል። እነዚህ መሪዎች ቤተክርስቲያኒቱን በታማኝነትና በትጋት ለመምራት በቃለ መሐላ ላይ የተቀበሉትን ኃላፊነትና አደራ ወደ ጎን በመተው በፈጸሟቸውና አሁንም በሚፈጽሟቸው ጥሰቶችና ጥፋቶች የቤተክርስቲያኒቱን ህልውና አንድነቷንና አገልግሎቷን አደጋ ላይ እየጣሉ ናቸው። እዚህ ላይ ያለው ቄስ መሬቷ ላይ ያለችውና ቲክቶክ ላይ ያለችው መካነ ኢየሱስ ልዩነቷን ስታሳይ ተመካክረሃል ወይ? ተመካክረህ ነው ወይ የመጣው? ይሄም አንድ ጥሰት ስለሆነ ማለት ነው። ይሄም አንድ ጥሰት ስለሆነ ከዚህም የተነሳ በምእመናንና በአገልጋዮች ዘንድ ከፍተኛ መንፈሳዊ ግርታንና በቤተክርስቲያኒቱ አመራርና አሰራር ላይ አለመተማመንን ፈጥሯል። አያችሁ? ግርታ እዚህ ላይ የተፈጠረው አይነት ግርታ እደግመዋለሁ። ከዚህም የተነሳ በምእመንና በአገልጋዮች ዘንድ ከፍተኛ መንፈሳዊ ግርታንና በቤተክርስቲያኒቱ አመራርና አሰራር ላይ አለመተማመንን ፈጥሯል። ልብ ያላችሁ ስሙ እያንዳንዱን ቃል። 27ኛው አስቸኳይ ስራ አስፈጻሚ ቦርድ እነዚህን ጥሰቶች የሚያጣራ ኮሚቴ ሰይሟል። ስለዚህ እዚህ ላይ ቄስ ነኝ ያልከው ትጣራለክ ነው ምልክ። አንተንም እናጣራሃለን። አንተም ይሄ መግለጫ ከሚመለከታቸው ሰዎች መካከል አንዱ ነክ። ትጣራለክ። የሚያጣራ ኮሚቴ ሰይሟል። ለዚህም የሥራ አስፈጻሚ ቦርዱ ስለወሰደው እርምጃ በቅድሚያ እግዚአብሔርን በመቀጠልም ቦርዱን እናመሰግናለን። ሆኖም ግን ከቦርዱ መግለጫ በኋላ ጥሰቶቹ ያልቆሙ በመሆኑ በቀጣይ መወሰድ የሚገባቸው እርምጃዎች በሚመለከት በሚከተለው መልኩ እናቀርባለን። አንደኛ፣ በ27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ የቤተክርስቲያኒቱ ፕሬዝዳንት በጽሁፍ ይቅርታ ጠይቀዋል ተብሎ የተገለጸ ቢሆንም የይቅርታው መልእክትና ዓላማ ይቅርታ የጠየቁትን ወይም ይቅርታ አድራጊዎችን እነማን እንደሆኑ ግልጽ አይደለም። እንዲህ አይነት ፕሬዝዳንት ነው ያላት። ህዝቡ ላይ የሚቀልድ ፕሬዝዳንት። ይቅርታ ጠይቆ ግን ለማን እንደሆነ ይቅርታው አድራሻ የሌለው ይቅርታ ማለት ነው። እደግመዋለሁ። ይቅርታ የተጠየቁት ወይም ይቅርታ አድራጊዎች እነማን እንደሆኑ ግልጽ አይደለም። ከመግለጫው በኋላ ፕሬዝዳንቱ ለ2018 ዓመተ ምህረት አዲስ ዓመት መለወጫ ለሞአ ቲቪ በሰጡት የአፋን ኦሮሞ ቃለ ምልልስ ይቅርታ የሚያስጠይቅ ጥፋት እንዳልፈጸሙ በጽሁፍ ይቅርታ ጠይቀዋል መባሉም የህዝቡን ቁጣ ለማብረድ እንደነበር በራሳቸው አንደበት አረጋግጠዋል። ህዝቡን ጢባጢቤ ይጫወቱበታል። መካነ ኢየሱሶች እንዲህ አይነት ቤተክርስቲያን ውስጥ ነው ያላችሁት። እንዲህ አይነት መሪዎች ናቸው እየመሯችሁ ያሉት። ግርታ የሚፈጥሩ መሪዎች። ግርታ የሚፈጥሩ መሪዎች። ኦኬ፣ አንዴ ይቅርታ ጠይቄያለሁ፣ አንዴ ይቅርታ አልጠየቅኩም የሚሉ ፕሬዝዳንት በራሳቸው አንደበት ይቅርታ አለመጠየቃቸውን አረጋግጠዋል። በተጨማሪም ይላል
አዳምጡ እዚህ ጋር በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት ከስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከለከለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት የስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከለከለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል ከአብያተ ክርስቲያናቱ መሪዎች ጋር በኖርዌይ ኦስሎ በኦክቶበር 23 2025 የምክክር ስብሰባ ለማድረግ በኢሜል መልእክት ጠይቀዋል። ፕሬዝዳንቱ ከግብረ ሰዶማውያን ጋር ተቋርጠሽ ነበር ሜርሲ ቢያንስ ለ30 ሰከንድ ተቋርጠሽ ነበር ተመልሻለሁ ያነበብሽ ነው እኛ እያወራን ነበር አይ ቀደም እያወራን ነበር ቲክቶክ ነው የተባለ እሱና ኮፒ ሊንክ ሰምተሽ ነበር ኦኬ ተቋርጬ ነው ተመለስኩት እሺ ልድገመው ኦኬ በተጨማሪም የተመሳሳይ ጾታ ጋብቻን ተቀብለው ከሚያስፋፉት የስካንዲኔቪያ ሉትራን አብያተ ክርስቲያናት ጋር የተከተለውን ግንኙነት እንዴት በጥበብ ማስቀጠል እንደሚቻል ከአብያተ ክርስቲያኒቱ መሪዎች ጋር በኖርዌይ ኦስሎ ኦክቶበር 23 2025 የምክክር ስብሰባ ለማድረግ በኢሜል መልእክት ጠይቀዋል። የመካነ ኢየሱስ ፕሬዝዳንት በዚህም የኢሜል መልእክታቸው ማህበረ ምእመናን ተኮር የሆነውን የቤተክርስቲያኒቱን አስተዳደራዊ መዋቅር በጵጵስና አመራር ለመተካት ሲሰሩበት የቆየውን የደንብና ውስጠ ደንብ ማሻሻያ ሰነድ ብርቱ ተቃውሞ እንደገጠመው በመግለጽ በእነዚህ ተግዳሮቶች ዙሪያ ከመሪዎች ጋር ምክክር ለማድረግ እንደሚፈልጉ ገልጸዋል። እድሉን ሲያገኙ ስልታቸውን ቀይረው ሊቀጥሉ እንደሚችል ያሳያል ይላል አንደኛው መግለጫ። ቤተክርስቲያኒቱ በሚመራት ስጋት ላይ ናት። የመካነ ኢየሱስ ምእመናን በሚመሯቸው ስጋት ላይ ናቸው። ምክክሩ በተለያየ ምክንያቶች ለጊዜው ቢሰረዝም የኔ ጌታ ነው አይሰረዘው ጣልቃ ገብቶ ታች ላለው ህዝብ ምንም ለማያቀው ህዝብ yes this is very critical exactly የኔ ጌታ ነው በሞኝነት ለሚያመልከው ህዝብ ጣልቃ ገባለት። ምክክሩ በተለያየ ምክንያቶች ለጊዜው ቢሰረዝም ፕሬዝዳንቱ እስካሁን ካሳዩት ልምድ እድሉን ሲያገኙ ስልታቸውን ቀይረው ሊቀጥሉ እንደሚችሉ ያሳያል። ቁጥር 2 ጥሰቶች የቀጠሉት 27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ ካወጣ በኋላ መሆኑ ፕሬዝዳንቱ ለቤተክርስቲያኒቱ ደንብ ለመደበኛ አሰራርና የፖሊሲ ውሳኔዎች ስፍራ የማይሰጡና ለሚመሩትም የክርስቶስ መጋ እንደማያስቡ በግልጽ ያሳዩበት ነው። ህዝቤ በማን እየተመራህ እንደሆነ ቆም ብለህ አስብ። የቆምክበትን መርምር። እንደ ኢያሱ እኔና ቤቴ እግዚአብሔርን አመልካለሁ ላለው እናንተስ መካነ ኢየሱሳውያን እወቁ የቆማችሁበትን። እናንተ ልዩነቱን አላወቃችሁ መሬት ላይ ያላችሁት የቆማችሁበትን እወቁ። በእንደዚህ አይነት መሪዎች ነው እየተመራችሁ ያላችሁት። ደግሞዋለሁ የመግለጫው ሁለተኛ ነጥብ ጥሰቶች የቀጠሉት 27ኛው አስቸኳይ ስራ አስፈጻሚ ቦርድ መግለጫ ካወጣ በኋላ
መሆኑ ፕሬዝዳንቱ ለቤተክርስቲያኒቱ ደንብ ለመደበኛው አሰራርና የፖሊሲ ውሳኔዎች ስፍራ የማይሰጡና ለሚመሩት የክርስቶስ መንጋ እንደማያስቡ በግልጽ ያሳዩበት ነው። በመሆኑም በቦርዱ የተሰየመው አጣሪ ኮሚቴ በእግዚአብሔር ቃል በቤተክርስቲያኒቱ ደንብና የፖሊሲ ውሳኔዎች መሰረት የመመርመር ተግባሩን በሚያከናውንበት ወቅት ከመደበኛው አሰራር ውጪ እየተከናወኑ እንደሆነ የሚገልጹትን የፋይናንስ ፍሰትና የመረጃ ልውውጥ አካሄዶች ጭምር እንዲያጣራ ይጠበቃል። የፋይናንሱ ለጊዜው ባይመለከተንም ኦኬ ከአሰራር ውጪ የሚፈሱ የመረጃ ልውውጦች የተባለው በመግለጫ ቁጥር 1 ላይ እንዳነበብኩላችሁ ፕሬዝዳንቱ በራሳቸው ውሳኔ ከተመሳሳይ ጾታ ጋር በጥበብ እንነጋገር የሚል የኢሜል ልውውጥ እንዳደረጉት ማለት ነው። ይሄ አሁን ከአሰራር ውጪ የሆነ የመረጃ ልውውጥ ወይም ደግሞ የመረጃ ልውውጥ ፍሰት የሚባለው ይሄ ነው። ኦኬ ከቤተክርስቲያኒቱ ሌሎች መሪዎችና ከምእመኑ ውጪ የሆነ የኢሜል ልውውጥ ከተመሳሳይ ጾታ ከነሱ ጋር ጋብቻን ከሚፈቅዱት ከነስካንዲኔቪያ ጋር እንዴት በጥበብ መቀጠል አለብን የሚል መግለጫ በውስጥ ጭራሽ ከኛ ከኢትዮጵያ መካነ ኢየሱስ የተነሳ ከነሱ ጋር የመደራደር ከተመሳሳይ ጾታ ከሚደግፉት ቸርቾች ጋር በጥበብ የመቀጠል የመደራደር ከኛ የተነሳ ዊሊንግነስ አሳፋሪ ይሄንን ሳትጨርስ መተከዚ ይሄን ጨርስ መጀመሪያ እንቀጥል። ዋው የመረጃ ልውውጥ አካሄድ ጭምር እንዲያጣራ ይጠበቃል። እግዚአብሔር ለአጣሪ ኮሚቴው ማስተዋለንና ጥበብን ለስራውም ስኬትን እንዲሰጥ በጸሎት ከጎኑ መሆናችንን ለመግለጽ እንወዳለን። 21ኛው ካውንስልንም ለአመታት ሲንከባለሉ የቆዩትን ዘርፈ ብዙ ጥሰቶችንና የአመራር ክፍተቶችን መርምሮ ተጠያቂነትን በማስፈን ረገድና መዋቅራዊ ክፍተቶችንና የአሰራር ግድፈቶችን በሚመለከት ተገቢ ውሳኔዎችን እንደሚያስተላልፍ በታላቅ ጉጉት ይጠበቃል። በታላቅ ጉጉት ይጠበቃል። ሁለተኛው መግለጫ በዚህ አብቅቷል። ወደ ሶስተኛው መግለጫ እናልፋለን። ባለፉት 16 ወራት እንደታየው ጥሰቶችን በመቃወም ለተነሱ የተቃውሞ ድምጾች አዎንታዊ ምላሽ ከመስጠት ይልቅ በተለይ ፕሬዝዳንቱ በእንቢተኛነት በመቀጠላቸው የጉዳዩ አሳሳቢነት በዝምታ ሊታለፍ የሚገባው አይደለም። የቤተክርስቲያኒቱ የተግሳጽ ስርዓት በማህበረ ምእመናን ደረጃ ተግባራዊ እንደሆነ ሁሉ በቤተክርስቲያኒቱ የላይኛው መዋቅር በተመሳሳይ መልኩ ተፈጻሚ ሊሆን ይገባል። ምእመኑ ያወግዛል፣ ይገስጻል። መሪዎቹ ናቸው ይሄን ማድረግ ያቃታቸው እያለ ነው። ህዝቤ ከስር ታፍኗል። የእግዚአብሔር ህዝብ ታፍኗል። እደግመዋለሁ፣ ይሄንን ነገር በስነ ስርዓት አዳምጡኝ። የቤተክርስቲያኒቱ የተግሳጽ ስርዓት በማህበረ ምእመናን ደረጃ ተግባራዊ እንደሆነ ሁሉ አያችሁ፣ ህዝቡ ይቃወማል፣ ህዝቡ ይገስጻል፣ ህዝቡ ያወግዛል ማለት ነው። በምእመን ደረጃ ተግባራዊ እንደሆነ ሁሉ በቤተክርስቲያኒቱ የበላይ መዋቅር በተመሳሳይ መልኩ ተፈጻሚ ሊሆን ይገባል። ህዝቡ ያወግዛል፣ ህዝቡ ተጨንቋል፣ አረ ወዴት እየሄድን ነው ይላል። ከላይ ያሉት ግን ጭራሽ ከተመሳሳይ ጾታ ጋር በጥበብ ለመኖር ይደራደራል ውስጥ ለውስጥ።
ጴንጤ ተብሎ በተመሳሳይ ጾታ የሚጨፈለቀው በማን ሆነና ምእመኑ ያወግዛል ምእመኑ ይገስጻል እያለን ነው መግለጫው። እንቀጥል። በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ አዳምጡ በደንብ። በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ እንግዲህ ይሄ ነገር እዚህ ላይ የመጣውንም ቄስ ይመለከት ይሆን አናቅም። ጥሶ የመጣ አይመስላችሁም ከመሬት ወደ አየር? እንቀጥል እስኪ። በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ በጣም ከባድ ቃል ነው። እንዴት እንደምትወስዱት ባላቅም በተደጋጋሚ ለእግዚአብሔር ቃል ታማኝነት ያጎደሉ የማህበረ ምእመናንን የአባቶችን ምክር የማይሰሙ እዚህ ጋር የመጣውንም ቄስ ይመለከት ይሆን? ደንቡንና የፖሊሲ ውሳኔዎች በእቅድና በድፍረት እየጣሱ የቀጠሉ መሪዎች በተለይም ፕሬዝዳንቱ በደንቡ መሰረት ተጠያቂ ካልተደረጉ ጥፋቶቹ በረቂቅ ስልቶች ተቀይረው ሊቀጥሉ እንደሚችሉ ግልጽ ነው። የማህበረ ምእመናንና የአባቶችን ምክር የማይሰሙ ደንቡንና የፖሊሲ ውሳኔዎችን በእቅድና በድፍረት የጣሱ አያችሁ፣ አቅደው ነው የሚጥሱት ማለት ነው። በድፍረት እየጣሱ የቀጠሉ መሪዎች በተለይም ፕሬዝዳንቱ በደንቡ መሰረት ተጠያቂ ካልተደረጉ ጥፋቶቹ በረቂቅ ስልቶች ተቀይረው ሊቀጥሉ እንደሚችሉ ግልጽ ነው። ቤተክርስቲያኒቷ ስጋት ላይ ናት። ቤተክርስቲያኒቷ ስጋት ላይ ናት። ህዝቡ ስጋት ላይ ነው። መካነ ኢየሱሳውያን የቆማችሁበትን መርምሩ። የቆማችሁበትን መርምሩ። ቄሶቹ አስተምህሯቸውን ያውቃሉ፣ እናንተን ደብቀዋችኋል። ቄሶቹ በውስጥ ከጨለማ ጋር እየተጻጻፉ ነው፣ እናንተን ደብቀዋችኋል። ሊማግዷችሁ ነው። መካነ ኢየሱሳውያን መሬት ላይ ያላችሁት የቆማችሁበትን መርምሩ። እምትቆሙበትን ወስኑ። አምልጡ። ወደ ትክክለኛው የእግዚአብሔር ሕዝብ ህብረት ተቀላቀሉ። አምልጡ። ከጨለማው ጋር ሊማግዷችሁ በውስጥ እየተጻጻፉ ነው። አምልጡ። ከትክክለኛው የእግዚአብሔር ሕዝብ ጋር ህብረት አምልኮ አድርጉ። ይቀጥላል። እሺ፣ ይህን መፍቀድ ማለት ምእመናንን እንዲበተኑና ቀጣዩ ትውልድ ከመጽሐፍ ቅዱሳዊ ግብረገብነት ውጪ እንዲሆን መፍቀድ ይሆናል። ቤተክርስቲያኒቷ ስጋት ላይ ናት። ይህን መፍቀድ ማለት ምእመናን እንዲበተኑና ቀጣዩ ትውልድ ከመጽሐፍ ቅዱሳዊ ግብረገብነት ውጪ እንዲሆን መፍቀድ ይሆናል። ይቅርታ መጽሐፍ ቅዱሳዊና አጥፊዎችን ከጥፋት መንገዳቸው ተጸጽተው እንዲመለሱ እድል የሚሰጥ እንጂ ከጥፋት መንገዳቸው ለማይመለሱ ከተጠያቂነት ማስመለጫ የጥፋት ማበረታቻ አይደለም። ትክክል። አያችሁ፣ ይቅርታ መጽሐፍ ቅዱሳዊና አጥፊዎችን ከጥፋት መንገዳቸው ተጸጽተው እንዲመለሱ እድል የሚሰጥ እንጂ ከጥፋት መንገዳቸው ለማይመለሱ ከተጠያቂነት ማስመለጫና የጥፋት ማበረታቻ አይደለም። ከልብ ያልሆነ ማለት ነው። ከልብ ያልሆነ ይቅርታ ኦኬ፣ መጽሐፍ ቅዱሳዊ ያልሆነ ይቅርታ ነገርን ለጊዜው ለማብረድ ብቻ መሆን የለበትም እያለ ነው መግለጫው።
ኑጎች ተረጋጉ። ኑጎች ተረጋጉ። የሰሊጥ ያለ ብላችኋል። ኑጎች ተረጋጉ። ብቻችሁን መወቀጥ ሲያቀታችሁ ኑ አብረን እንወቀጥ ሰሊጦችዬ ያላችሁ ነው አይደል? አብረህ እየተወቀጥክ ነው። ተረጋጋ። ዛሬ አንተን አይመለከትም። ኑጎች ዳር ያዙ። ዛሬ ያዙ። ዛሬ ከኑጋ የተገኘክ እንደተባለው ዛሬ ዳር ያዙ። እናንተ አይመለከታችሁ። በጣም መውረዳችሁን የራሳችሁን ዲፌንድ ማድረግ ሲያቀታችሁ ኦኬ የራሳችሁን ዲፌንድ ማድረግ ሲያቀታችሁ በመካነ ኢየሱስ ስር ለመደበቅ የምትሯሯጡ ኦርቶዶክሳውያን በጣም አሳፋሪዎች የላችሁም። ይሄው እናንተን እንወክላለን ያሉት የሉም፣ ፕላትፎርሙ ላይ የሉም። በዩቲዩብ ፖስት የሚያረጉላቸው እነሱ፣ ቲክቶክ ላይ ፖስት የሚያረጉላቸው እነሱ። በጣም ለእናንተ ይሄ የመውረድም መውረድ ነው። የመውረድም መውረድ። በመካነ ኢየሱስ ልትደበቁ ከተመቸሽ ነው ግቢ፣ ስራ ላይ ካልሆንሽ። እዚህ ደግሞ እየመጡ እንደው የእርጎ ሾርባ ይሆኑብናል እኮ የእርጎ ሾርባዎች። እሺ ማኪ እንኳን ደህና መጣሽ። ሚርሲ እንዴት ናችሁ? ደህና ናችሁ ወይ? አሁን ያየሁት እንትንሽን ሜሴጁን አላየሁም እስካሁን፣ ግን ዝም ብዬ ላይቭ ስገባ ነው እንትን ያየሁሽ። ኢትስ ኦኬ፣ ችግር የለውም። አዘጋጅልኝና ከዛ እናወራለን ካለ ቪዲዮ ድምጹን ነው ሽምግልናን እንላክ ያሉበት የነበረው በውስጥ እናወራ። ባለፈው ጆሹ ገብቶ ነበር መሰለኝ። ኦኬ ቆይ አዘጋጁና ካለ ቴሌግራም ላይ ወይ ብትልኪልኝ። ዩቲዩብ ላይ ፈልጌ ስላጣሁት ነው። የተወሰነ ነው ያለው። እኔም ዝም ብዬ ሪከርድ አድርጌ አልፖስትኩትም። ጋለሪ ቴሌግራም ላይ ልክልሻለሁ። እሺ ማኪ፣ እሺ ልጨርሰው መግለጫውን። እስከዛ አልምዬም እንኳን ደህና መጣሽ። አራተኛውና የመጨረሻውን መግለጫ አንብቤ እንጨርሳለን ማለት ነው። እሺ አራተኛው እንደዚህ ይላል። ቤተክርስቲያኒቱን ለመንፈሳዊ ለአመራርና ለአሰራር ቀውሶች ከዳረጓት ምክንያቶች መካከል ግልጸኝነትና ተጠያቂነት አለመኖር፣ የስነ ምግባር መመሪያ አለመኖር ወይም ካለም ተግባራዊ አለመሆን፣ የስነ መለኮት ይደመጥ እዚህ ጋር የስነ መለኮት ለዘብተኝነት አዝማሚያዎች፣ የዘረኝነትና የጎሰኝነት ተግዳሮቶች፣ የፋይናንስና የአስተዳደር ጥገኝነት፣ ግራ ዘመም ሊብራን መግቢያ ላይ ብየዋለሁ። ቤተክርስቲያኒቱ የቆመችው በፈንድ ስለሆነ ህዝቡ ደግሞ ለዚህ መማገድ የለበትም። ከላይ ያሉት ያቺ ፈንድ እንዳትቀር ህዝቡን ሊገለው አይገባም። ማን ላይ ነው ዲፔንድ ያደረገችው? ከውጪ ከሚመጣው ግልጽ ነው፣ እንተዋወቃለን። ግልጽ ነው፣ እንተዋወቃለን። ቤተክርስቲያኒቱ ስጋት ላይ ናት። ምእመኑ ስጋት ላይ ነው። እደግመዋለሁ። ቤተክርስቲያኒቱን ለመንፈሳዊ ለአመራርና ለአሰራር ቀውሶች ከዳረጓት ምክንያቶች መካከል ግልጸኝነትና ተጠያቂነት አለመኖር፣ የስነ ምግባር መመሪያ አለመኖር
ወይም ካለም ተግባራዊ አለመሆን የስነ መለኮት ለዘብተኝነት አዝማሚያዎች የዘረኝነትና የጎሰኝነት ተግዳሮቶች የፋይናንስና የአስተዳደር ጥገኝነት ፋይናንስና አስተዳደሯ ከውጪ ነው ያለን ነው መግለጫው ለዚህ ነው ብዙ ተጽዕኖ ያለበት የኢትዮጵያ መካነ ኢየሱስ አይደለችም አድሚኒስትሬሽን እና ፋይናንሻሏ ዲፔንድ ያደረገ ነው ዲፔንደብል ነው ይሄ ደግሞ በራሱ የሚፈጥረው ነገር አለ ለዚህና የአመራር ክፍተቶች ከዓለም ሉትራን ጋር ያላትን ግንኙነት ጨምሮ እንዲደረግልን እንጠይቃለን ጎበዝ ራሴን ችዬ መቆም እችላለሁ ያለች ነው መካነ ኢየሱስ የኢትዮጵያ ብቻ ሆኜ መቀጠል እችላለሁ ያለች ነው ኦኬ ከውጪዎቹ ጋር ያላት ግንኙነት ጭምር ሁሉ እንዲጣራ ይላል መግለጫው ሃሌሉያ በሉ ኦኬ አሁን እኮኛ ስንመልስ እኮ እንደ ኢትዮጵያ ወንጌል አማኝ ነው ምን መልሰው የኢትዮጵያ ኦርቶዶክስ ሲጠየቁ እንዴት ነው ያነን ይሉ አይደል ኖርም እና ካልቸር የሚባል ነገር አለ ያደግንበት ባህላችን የራሳችን የሆነ አይደንቲቲ አለን whatever it is ከየትም ይምጣ ከየትም የራስን ኖርም እና ካልቸር ይዞ መቀጠል ነው ያለበት ከውጪ ግንኙነት ጋር ያለውም ጨምሮ እንዲደረግልን እንጠይቃለን ከዚህም በተጨማሪ ቤተክርስቲያኒቱ ወደ ተመሳሳይ አዙሪት ተመልሳ እንዳትገባ የቤተክርስቲያኒቱ አመራርና አሰራር በየተወሰነ አመታት በመደበኛ የማጣራትና የመገምገም ደግሞም ተጠያቂነቱን የማስፈን ስርዓት እንዲኖረው የፖሊሲ ውሳኔ እንዲተላለፍና አሰራር እንዲዘረጋ በአክብሮት እንጠይቃለን ቤተክርስቲያናችን ከገጠማት ፈርጀ ብዙ ቀውሶች ተላቃ ወደማያቋርጥ መንፈሳዊና መዋቅራዊ የተሃድሶ መስመር እንድትገባና የሰውን ሁለንተና የማገልገል መጽሐፍ ቅዱሳዊ ተልእኮ ላይ ማተኮር እንድትችል እስካሁን መጽሐፍ ቅዱስ ላይ አልተተኮረም እደግመዋለሁ ቤተክርስቲያናችን ከገጠማት ፈርጀ ብዙ ቀውሶች ተላቃ ወደማያቋርጥ መንፈሳዊና መዋቅራዊ የተሃድሶ መስመር እንድትገባና የሰውን ሁለንተና የማገልገል መጽሐፍ ቅዱሳዊ ተልእኮ ላይ ማተኮር እንድትችል በእግዚአብሔር ፊት በጸሎት አብረናችሁ መሆናችንን በትህትና እንገልጻለን እግዚአብሔር ቤተክርስቲያናችንን ይባርክ በአውሮፓ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህብረት ስራ አስፈጻሚ ቦርድ ግልባጭ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ይገዙ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶሎሳ አዲስ አበባ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ጠቅላይ ጸሐፊ ቄስ ዶክተር ተሾመ አመኑ አዲስ አበባ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ 21ኛ ካውንስል አዲስ አበባ በቤተክርስቲያኒቱ 27ኛው አስቸኳይ ስራ አስፈጻሚ ቦርድ ለተሰየመው አጣሪ ኮሚቴ አዲስ አበባ በሰሜን አሜሪካ ወንጌላዊት መካነ ኢየሱስ ሉትራን ህብረት አሜሪካ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምእመናን በያሉበት ይሄን ይመስላል መግለጫው ስለዚህ መካነ ኢየሱስን
እወክላለሁ ብሎ እዚህ ቲክቶክ ላይ የመጣው ቄስ ከዚህ ሁሉ የጸዳ ነው ወይ? እሱስ ማን ነው? እሱስ ምንድነው? እዚህ መግለጫ ላይ የተካተተው ተሐድሶ ሲያልቅ ሌላው ላይ እንደርስበታለን። ስለዚህ ቀድማችሁ የውስጥ ችግራችሁን ፍቱ። ቀድማችሁ የውስጥ ችግራችሁን ፍቱ። ወደ መጽሐፍ ቅዱስ እንድንመለስ እንደሚለው እንደ መግለጫው ኦኬ ወደ መጽሐፍ ቅዱስ ተመለሱ። አሁን ሽምግልና የምትልኩት ነገር አያዋጣችሁም። ጀምራችሁታል። አሁን ቄስ ፓስተር እያላችሁ ሽምግልና አትላኩ። ቤተክርስቲያኒቷን እናሳያለን። ትምህርታችን ልንገልጥን የመጣ ነው። ይሄ መግለጫህን መጀመሪያ ገለጥ። ይሄ መግለጫህን አጥራ መጀመሪያ። መሪዎች፣ የጽህፈት ቤት ኃላፊዎች፣ ፕሬዝዳንት በትክክል ያልመራው መንጋ እዚህ ቢመጣ ማን ይሰማዋል? መሪ የሌለው መንጋ ማን ይሰማዋል? ባለቤት የሌለው መንጋ ማን ይሰማዋል? መጀመሪያ መሪክ ይታወቅ። መጀመሪያ አስተዳደርክ፣ መጀመሪያ መጽሐፍ ቅዱሳዊ መሆንክ፣ መጀመሪያ ከውጪ ግንኙነት ጋር ያለ የውስጥ ለውስጥ እባባዊ የሆነ ግንኙነት ይጥራ። እኔ ደግሞ ምን እንደማደርግ ግልባጩ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ማህበረ ምእመናን በያሉበት ይላል። እኔ ደግሞ ጨምርበታለሁ ለኢትዮጵያ ወንጌላዊት ቤተክርስቲያን መካነ ቲክቶክ ማህበረ ምእመናን በያሉበት። ይሄ የኔ ግልባጭ። ሐሳብ ስጡበት። ቀጥሉ። ሜርሲሻ ለመካነ ቲክቶክ ለቄስ ማን ነበር ስሙ? ይድረሳቸው። ለዱቄቱም ለማን ወይ ጥሩ ግልባጭ ነው እና ያጥሩልን። ኦፍ ኮርስ ይሄንን ያጥራ መጀመሪያ። እንደዚህ የተጨማለቀ እንትን ይዞ ተሸክሞ ጉዱን እዚህ ወጥቶ ወንጌልን እንዴ! ምን አይነት ጉድ እኮ ነው። እኔ እኮ በጣም እኮ ግራ ይገባኝ። የኦርቶዶክስን እንትን አብረን ከነሱ ጋር ብቆርብ ይሻለኛል አላለም እንዴ? ምን አይነት ቄስ ነው ጋይስ? ምን እንደሚባል እኮ አይሰማም እኮ ቄሶቹ። ምን እንደሚሉት እኮ ባይዛው አያውቅም። የማያውቀውን ነገር እዚህ መሃል ላይ ገብቶ አይ ዶንት ኖ ምን ቤት በኩል ከየት እንደመጣብን ራሱ ግራ እኮ የሚያጋባ ነው እኮ እንዴ። ፍጡርና ፈጣሪ የተቀላቀለበት ጸሎት የተጸለየበት ቂጣና የወይን ጭማቂ ይጠጣሉ ይለናል እንዴ? ብራዘር ፔንቴኮስታልስ ዊዝ ኢቫንጀሊካልስ እኛ የምንቆርሰው የበረከት ማዕድና የበረከት ጽዋ ከክርስቶስ ኢየሱስ ደም ከክርስቶስ ኢየሱስ ሥጋ ጋር ህብረት ያለው በንጹህ የእግዚአብሔር አምልኮ ያልተቀላቀለ ፍጡርን ያልቀላቀለ ንጹህ የሆነ አምልኮ ሁሉን ኦኬ በጌታችን በኢየሱስ ክርስቶስ ስም የምናደርግ ሰዎች ነን። ከዚህ ይልቅ የኦርቶዶክስና የካቶሊክ የባዕድ አምልኮ፣ የጣዖት አምልኮ፣ የስዕል አምልኮ፣ የዕጣንና የቅርጻ ቅርጽ አምልኮ፣ የእንጨት አምልኮ የተደረገበት በእንጨት ላይ ዝንቱ ታቦት ዝውእቱ ለማርያም ዝታቦት ውእቱ ገብርኤል ብሎ የተቀረጸበት እንጨትና ድንጋይ ላይ እዛ ላይ በመቀመጡ ምክንያት ያቂጣና ያ ወይን ወደ ስጋና ወደ ክርስቶስ ኢየሱስ ስጋና ደም ይለወጣል ብሎ ከሚያምን ጋር ህብረት አደርጋለሁ ይላል እንዴ? Are you kidding me?
ሌሎቹ እንዳለ እዛ ይሄ ዝም ብሎ አንድ 5-10 ሆኖ ቁጭ ብሎ የሚያላዝኑ እንትን ምናምን እንትን ኧረ ብራዘርስ ኤንድ ሲስተርስ ተማሩ በቃ ኦርቶዶክስን ተማሯት ኦኬ ገዳም ለገዳም ሄዱ ትንሽ ነጭ ላብ ያልባችሁ ትንሽ ምንድነው የሚባለው ከዳቤው ብሉ ከቦሎቄው ከባቄላው ከኑፍሮ በረከት ከኑፍሮ ከተቀቀለበት ውሃ ከተቀቀለበት እንትኑ ኑፍሮ ከተቀቀለበት የቅቅሉ መረቁ የኑፍሮ መረቅ ማለት ነው አይ ዶንት ኖ ምን እንደሚባል እሱን እኮ በረከት ነው ብሎ እሱን እኮ ይፈውሳል ብሎ የምታጠጣ ቤተክርስቲያን እኮ ነች የኑፍሮ ውሃ ያንን ትንሽ ጠጣ ቅዳሴ እንትኑ ጥናው የሚያጥንበትን አመዱን የከሰሉን አመዱን የቤተልሔም ቂጣው የተጋገረበትን አመዱን እሱን በፌስታል ዲያቆናት ምናን ይስጡክ እሱን በጥበጣጣ ተቀባ እሺ ትንሽ ይየው ስለማታውቀው ነገር አታወራ ብራዘርዬ ህዝባችን በምን አይነት ጨለማ ውስጥ እንዳለ የምናቅ ሰዎች ነን እዚህ ወተን ኢየሱስ ክርስቶስ ያድናል መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ብለን የምንሰብከው ጨለማው ስለምናቅ ነው ህዝባችን አመድ እየተጋተ አፈርና ጭቃ እምነት ነው ብሎ እየጠጣ እየተጋተ እየተቀባባ አይን ውስጥ ራሱ ጭዝ ያረጉበት አሁን ቀደም አንድ ቪዲዮ ያያየው ነበር አይን ውስጥ ሊያይ ፖስተች ቪዲዮ ላይ አይን ውስጥ በሃይላንድ ልክ እንዳዋዜ በጥብጠው ጭዝ አርገው እምነት ነው ብሎ አፈር አይን ውስጥ በአድ ነገር አይን ውስጥ የሚገባበት ህዝብ ይሄንን ህዝብ ካለምንም ምናምንቴ የሚፈውስ መድኃኒት እግዚአብሔር አለ ኢየሱስ ክርስቶስ ስሙን ጠርተ በተጸልይ ተፈወሳለ መዳንም በሌላ በማንም የለም ብለን ምን ሰብኮኛ ሆን ብለን ነው አልሚዬና ሐረግ ሰላም በሉንና ከዛ ማኪዬ ልከሽልኛል ቪዲዮውን አለ ቴሌግራም ቼክ ላርክ አዎ ልኬልሻለሁ እሺ እስከዛ አልሚዬና ሐረግ ሰላም በሉና ከዛ ሶልዬ ትልቁ ሶል ሐሳብህን ቀጥል ሰላም መርሲዬ ዝጋ ያላችሁ ቅዱሳን ያባቴ ብሩካን ከላይም ከታችም በጌታ የሆናችሁ ከታች ያላችሁ ሰላም እላችኋለሁ ከላይም ያላችሁ የጌታ ሰላም ጸጋ ይብዛላችሁ መርሲዬ ተባረኪ ይሄ ነገር በጣም ቆይቷልና ቲክቶክ ላይ የመጡ ብዙ ጊዜ ሲከራከሩም እዚህም ኤርሚጋም ሲገቡ ብዙ ጊዜ መካነ ኢየሱስን እነሱ ሲጠቅሱ እኔ ማቀው ነገር ስላለ በጣም እናደር ነበርና አንድ ቄስ ስማቸው ነው እዚህ ጋር መጥቀስ አስፈልገኝም እሳቸው ፌስቡካቸው ላይ ለቀቁትን ቪዲዮ ካስፈለገ በቲክቶክ ከፌስቡክ ሚላክ ሆነ ላንቺ በውስጥ መስመር ልክልሻለሁ በደንብ አጋልጧል ግብረ ሰዶማዊ ጋራ ሄዶ ያኛው ስሙ ስለጠራሽ ችግር ያለበት ያ ትልቁ ቄስ ነው ቄስ ዮሐንስ ይገዙ የሚባለው ሰውዬ ትልቅ ችግር አለባቸው እና እሳቸውን እግዚአብሔር ምረት ያርግላቸው እኔ በህልሜ ሁሉ አይቻለሁ በሳምንቱ ነው ዘላለም መንግስት ጽፎ የለቀቀውና ስለ መካነ ኢየሱስ መጥፎ ህልም አይቼ ነበር እና እግዚአብሔር ቤቱን ያጽዳ ለጥቅም ብሎ ነው አዘወይ ለጥቅም ብሎ ነው ምን ችግር አለ በቃ ከዛ ከነጮቹ የሚያገኙትን ጥቅም እንትን ለማድረግ ነው ገንዘብ ለማግኘት በቃ ከነሱ ጋር ተመሳስለው እንትን ያሉት ወንድማችን አንድ ዘማሪ ምን አለ ስጦታና ሰጪው ቁልቁል ይውረቁ ብሎ ዘምሯልና ለስጦታ ስሉ ክርስቶስን እንትን የሚያረጉ ነው ከነሱ የወጣለ በጣም ታላቅ አገልጋይ ለልጆቼ ወተት መግዣ እንኳን አጥቼ ነበር ውስጥ ለውስጥ ሰዶማውያን ሲያካሂዱ ከዛ ለጥቅም ብሎ እንደሆነ ብሎ ተናግሯልና እግዚአብሔር እንግዲህ ቤቱን ያጽዳ እንላለን ቴንኪው ስላጋለጥሽ እንኳን ወጣ ቢኮዝ እየመጡ በፊት ኦርቶዶክሶቹ መካነ ኢየሱስን ነበረ አሁን እንትን አሳጣታቸዋል ማለት ነው መካነ ኢየሱስን ያመጡ እንዳይጠቅሱ ጥቅስ አርጎ ነበር መካነ ኢየሱሶች ወንድ ለወንድ እንትና ራሱ ይሄ ፈለገ የሚባለው ራሱ እኮ ከኤርሚ ጋር የቀረበ ጊዜ እኮ እሱን ጀምሮ መካነ ኢየሱስን ይል ነበር እና አሁን ጥቅሱን አሳጣቸዋል በቃ ከዚህ በኋላ አይሉ በጣም ደስ ብሎኛል መርሲ ተባረኪ ሌሎቹም ከናንተ ይሰማለን አሜን አልሚዬ ተባረኪ ሐረጋለሽ ሰላምቲናለሽ ካለሽ
ካልሆነ ሰላም ሜርሲ፣ እንዴት ናችሁ? እንኳን ደህና መጣሽ። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። በጣም ነው የምወዳችሁ ሁላችሁንም እና በርቱ። በደንብ አልሰማሁም። ሶል ስለ አይናቸው ውስጥ ኦርቶዶክስ ምናምን ሲል ነው እና የሚዘገንን ነገር እየተናገረ ነበር። በዛ ሰዓት ነው የሰማሁት። ስለዚህ ብዙ አላወራም ማለት ነው። ሜርሲ። እሺ ሀረግዬ እንኳን ደህና መጣሽ። እኔ ካለ መግለጫው አካውንቴ ውስጥ ገብተሽ ታገኘዋለሽ ስንጨርስ። መግለጫውን አንብቢው። እሺ፣ አመሰግናለሁ። ወዳችኋለሁ፣ ወድሻለሁ ሜርሲ። በርቺ እህቴ። እኔም እወድሻለሁ የኔ እናት። ተባረኪልኝ። አሜን። ሶሊ ቀጥል እስኪ። ትልቁ ሶል አለክ? እሺ አለው። እሺ በድጋሜ ሰላም እላለሁ ሁላችሁንም ከታችም ከላይም ያላችሁትን ሰላም እላለሁ። እንግዲህ ያው ወንጌል ወሳኝ የሆነ ነገር ነው። እንዲሁ ካቀለል ነው የትም ካዝረከረክ ነው ከነገሮች ጋር ካደባለቅ ነው አቅጣጫውን ይስታል እና ይሄ እንደዚህ አድርጎ ወንጌልን በዚህ ደረጃ እንደቀላል እንደ ሲምፕል ነገር ማንም በቃ እንደ ተራ ነገር እንዲቆጥረው የሚያደርግ አካሄድ ነው በተለይ እየሆነ ያለው። በተለይ እንዳው ስለ ጥምቀቱ ስለ እያንዳንዱ የጌታ እራት አንድ ነው እንዲህ ዝም ተብሎ እንደዚህ ይባላል እንዴ? በፍጹም እኛ አብዛኛው ነገር እዚህ ቲክቶክ ላይም የነበረውን ውይይት እናውቀዋለን። እንዲያውም እንኳን አይደለም ሜይንስትሪም ናቸው ከኛ ጋር እነሱ ሜይንስትሪም ይሉታል። ሜይንስትሪም መሆኑን እሱን ይቀበሉታል? አይቀበሉትም። እንኳን አይደለም አንድ ሜይንስትሪም ውስጥ ነን ሊሉት ቀርቶ አንድ ሉተር የሚባል ሰው ሽንት ቤት ውስጥ የተገለጠለትን የጻፈ ብለው የሚሳደቡ ሰዎች ናቸው። የሽንት ቤት መገለጥ እነኚህ ሶላዎች እየተባለ በጣም በከባድ ሁኔታ ቁጭ ብለው እየደበደቡ ያሉ ሰዎችን አንድ ሜይንስትሪም ነን። አይ ሶላዎቹ የሉተር ሶላዎች ብለው ቁጭ ብለው ቤት ከፍተው ለረጅም ሰዓት እስቲ እናንተ ሶላ እያሉ ሲደበደብ አይደለም እንደሚውለው። ፕላስ ደግሞ እነሱ ሜይንስትሪም አድርገው ይቀበሉታል ወይ? ኢቭን ጥምቀቱ ራሱ ሲታይ ግልጽ አይደለም እንዴ? ኢየሱስ ክርስቶስ ጌታ ኢየሱስ በጦር ሲወጋ ከጎኑ የፈሰሰ ውሃ ነው ብለው አይደል እንዴ ጥምቀቱ? እንዴት ጥምቀት ውሃ ያጥባል? እንዴት ኃጢአት ያጥባል ተብሎ ሲጠየቁ እንዴ ጥምቀቱ እኮ ከጎኑ የፈሰሰ ደም ነው። አንደኛ ዮሐንስ ላይም ደግሞ ይሄዱና ደሙ ውሃው ብለው የሚጠይቁት ምኑን ነው? ከኢየሱስ ክርስቶስ ጋር በጎኑ ሲወጋ የፈሰሰውን ደም አይደለም? በቀጥታ ያን ነው። ስለዚህ ያ ከውሃ ከደም ጋር የተቀላቀለ ስለሆነ ጥምቀት ነው። እሱ ነው ከኃጢአት የሚያነጻን። ከየት የመጣ አስተምህሮት ነው እንደዚህ አይነት አስተምህሮ? እሱ አይደለም። ኢቭን እንኳን በነበረው ዲዮስቆሮስ ዘመን ላይ ራሱ የተፈጠረ ነገር ከባድ ነገር አለ። ከባድ ይሄ መወጋገዝ፣ ከባድ የሆነ እርስ በእርስ የተደረገ መቀዋወም የተፈጠረበት ቦታ አይደለም እንዴ? የውሾች ጉባኤ እስከመባባል ድረስ የተዳረሱበት ተሰነጣጥቀው ተከፋፍለው አንዱ ወደ ኢስት አንዱ ዌስት አንዱ ደግሞ ወደ ካቶሊክ ዲዮስቆሮስም እንደዚሁ ኦሪየንታል ተባብለው የተከፋፈሉበት ሁኔታ እዛ ጋር እንደ የተፈጠረው። ኦሬዲ እነዚህ ሰዎች እኮ ተወጋግዘዋል በፖለቲካ በመናምን እየተባባሉ ይሄ ፖለቲካዊ ነገር ነው እንደዚህ አይነት ነገር ገብቶበታል ከፖለቲካ ጋር ተቀላቅሏል እየተባባሉ እርስ በእርስም እየተሰጣጡ አይደለም እንዴ? እዛ ጋር እንደ ትልቁ ፈር የለቀቀ ነገር የተፈጠረው። ፈር የለቀቀ ነገር እንዳው የእናት ናቴስን የቀደሙ ካውንስሎች ትምህርቶችን ተቀብለዋል ብለው መች እንኳን ተከባበሩ? መች የውሾች ጉባኤ ሲሏቸው እንዳው መቼ እነሱ እኮ እንደዚህ ተቀብለውናል። ቢያንስ የነበሩትን 6ቱን 5ቱን ካውንስሎች ተቀብለው የሄዱ ናቸው። ከእናት ናቴስ በኋላ የመጡ ወንድሞቻችን ጳጳሳት ናቸው። መች ተባባሉ? እዛ ደረጃ እንኳን መች ደረሱ? እና በክርስቶሎጂ ላይም የነበረውን ክፍፍል እዛ ጋር አይደለም ያስቀመጡት እና ምን ያክል በመካከል ላይ ክፍተት እንደነበረ ከዛ በኋላ አሁን እዚህ ጋር መጥቶ እሱ በፍጹም ሊገናኙ የማይችሉ በድነት ደረጃ እንኳን በመዳን ደረጃ እንኳን እርግጠኛ ያልሆኑ አይ እኛ ምን ጨማምራቸው ሌሎች ነገሮች አሉ። ጸሎት ኢንቮኬሽን እየተባለ ወደ ቅዱሳን ወደ ጻድቃን የሚደረግን ጸሎት አብሮ ሊያደርግ ነው። እዛ ቁጭ ብሎ
ትክክል ነው በዛ መንገድ ነው ኢንቮኬሽን አለ ወደ ሐዋርያቱ ወደ ነቢያቱ እንጮሃለን እንለምናለን ይሰሙናል በእነሱ በኩል እንዲህ አይነት ጸሎቶችን እንዴት አድርገው ተቀብሎ ሊቀጥል ነው እሱና በጣም ብዙ ያላያቸው ያላጤናቸው ነገሮች አሉ ስለዚህ ይቅርታ ሶልዬ አንዴ ላቋርጥ እሺ ሰው ሳይበት በቃ ቀጥይ እቺ አንዴ ሰጣለሁ መልሽ አንዴ ይሄን ነገር እንድታዳምጡ ፈልጋለሁ አንዴ ነኤቢስ ምን ትላላችሁ ሌሎቻችሁ ስናስሜቲ እና ኤርሚ አንድ እርምጃ ከኤርሚያስ አበበ ጋር አስቼ ቤት ጠርተነው ብንነጋገር ግለሰባዊ ችግርም ከሆነ ግለሰባዊ ችግር እንዲፈታ የትምህርትና ያስተምሮ ከሆነ እሱን መወያየትም ዲቤትም ማድረግ በጨዋ መልኩ ማድረግ እንችላለን አስተምሮአችንን በተመለከተ ማለት ነው ግን ግለሰባዊ ችግር ከሆነ ግን ተወያይተን ብንፈታው አንድ ዙር ብቻ ብንሞክረው ምን ትላላችሁ ነኤቢ ኤርሚያስ ሜቲ ሌሎቻችሁ በሙሉ ማለት ነው አንድ ጊዜ ብቻ ብንሞክር አስቼ ቤት ማለት ነው ምን ነው ቄስ ዳዊት ምን ነው ማንንም አይችለኝም ማንንም ማርፈራም የመካነ ኢየሱስን አቋም ቲክቶክ ላይ ልተክልን የመጣው ታልክ ብለሃል ነበር እንዴ የምን ሽምግልና በውስጥ የላካቸው ልከሃል ደፋር ነኝ እኔ አቋም አለኝ በቃ ምፈራው ነገር የለም ጭራሽ ማን ቤት ነው ያልከው ጭራሽ አስቼ ቤት ኤርሚ ጭራሽ አስቼ ቤት የኤርሚያስን ፕላትፎርም ላይ አለመኖር ከሚፈልጉት ሰዎች መካከል አንዱ የሆነው አስቼ ቤት ቆርጠ ላክለት ግለሰባዊ ችግር ከማንም ጋር የለበትም ግለሰባዊ ችግር ያለበት ሰው የለም አስተምህሮአዊ ችግር እንጂ አስተምህሮአዊ የናንተን ትምህርት ማንም አያመቻምችም እዚህ ጋር ማንም ጭራሽ ይጠራና እንደዚህ እንሁንና ይሄ ደግሞ አለ ኮሚሽን ተከፋይ ፔንቴኮስታል ኮሚሽን ተከፋይ በግድ እየተጋጋጠ ያለ ለመታወቅ አሁን ጭራሽ እንትና ቤት ይጠራና አይመጣም ቢመጣ እንኳን እኔ ገብቼ ነው ማስወጣው አልኩክ አይመጣም ምን ነው የመካነ ኢየሱስን ባንዲራ ቲክቶክ ላይ ላውለበለብ ነው የመጣሁት ጊቭ አፕ አደረክ በቃ እዚህ ድረስ ነው አቅምክ እዚህ ድረስ ነው ያቅምክ ጭራሽ አስቼ ቤት አይመጣም ኤርሚያስን አላወራሁትም ጭራሽ እንደማይመጣ ግን አስረግጬ እነግርሃለሁ አይመጣም አልኩክ አይመጣም ይሄኛው የፓስተር አሌክስ ጓደኛ አስሚቲ ዘማሪ ፓስተር አስሚቲ ሰባት ጉባኤ ተሰጥቶት ስድስቱን በትኖ አንዱን ሄዶ አስተምህሮ የቤተ ክርስቲያን የተሰጠውን ጉባኤ እንኳን የማያከብር የእግዚአብሔር የተቀባ ቤተ ክርስቲያን 7 ጉባኤ ተሰጥቶ ስንቱን ጉባኤ ሄደህ አስተማርክ ብላችሁ ጠይቁት ለመንጋ ግድ የሌለው ሰው ሁሉ ሽማግሌ ላኪ ይሄኛው አስሚቲ አንተም አርፈህ ተቀመጥ አስቼ ቤት ጭራሽ አይደረግም ነው ምልክ ጀምረህዋል ማጣፊያው ቸገረክ ማለት ነው ጀምረህዋል ማጣፊያው ቸገረክ ስናስሜቲ እና ኤርሚ አንድ እርምጃ ከኤርሚያስ አበበ ጋር አስቼ ቤት ጠርተነው ብንነጋገር ግለሰባዊ ችግርም ከሆነ ግለሰባዊ ችግር እንዲፈታ የትምህርትና ያስተምሮ ከሆነ እሱን መወያየትም ዲቤትም ማድረግ በጨዋ መልኩ ማድረግ እንችላለን
አስተምሮአችንን በተመለከተ ማለት ነው። ግን ግለሰባዊ ችግር ከሆነ ግን ተወያይተን ብንፈታው አንድ ዙር ብቻ ብንሞክረው ምን ትላላችሁ? እነ ኤቢ ኤርሚያስ ሜቲ ሌሎቻችሁ በሙሉ ማለት ነው አንድ ጊዜ ብቻ ብንሞክር አስቼ ቤት ማለት ነው። ዴቭ እኔ ያለኝ ሀሳብ ተደጋግሞ ቢሞከር ምንም ችግር የለም፣ ጥሩ ነው። ያለኝ ሀሳብ መጀመሪያ ከቻልን በውስጥ ማውራት ብንችል አያወራም። ሌላም ሰው አሁን እዚህ እሱን ሊያውቁት የሚችሉ ሰዎችን ስልክ እያፈላለኩ ነው፣ ቴክስት እያደረኩ ነው፣ እዚህ እናንተን እያወራሁ ሶፈኒ የኤርሚያስ ስልክ እያፈላለጉ ነው። ምን ነው እናንተ ማስተምህሯችንን ነው የምናሳየው አላችሁ አይደል? ቀጥሉ እንጂ ቀጥሉ። የምን ስልክ ማፈላለግ ነው? ቀጥሉ። ምን አስፈራችሁ? ጀምራችሁታል እኮ። ምንድነው የሚያስፈራችሁ? ቀጥሉ። መካነ ኢየሱሳውያን ቀጥሉ። እናንተ እኮ ቴዲ አዋሳ ቤት ስትሄዱ እንኳን አብረዋችሁ የሄዱት ወንድሞቻችን ናቸው። የማይገኝ ከሆነና ልገኝም ካለ ግን አማን ያለው ነገር ማድረግ ትችላላችሁ ማለት ነው። እሺ ዴቪድ እኔ ያገና መስያልኩ ቤት ከፍታለሁ እንደምታውቁት። በቃ ኦኬ። አሁን ቤተክርስቲያኔን አስተምህሮ ላስተምር ነው የመጣሁት ካለ በኋላ ሽማግሌ ሰብስቡልኝ፣ ወገቤን ያዙኝ፣ ልቀቁኝ ማለት አያስፈልግም። አስተምህሮህን ይዘህ መጥተሃል አይደለ? መሬት ላይ ያለው ጋር ምን እንዳይደርስ ማለትን ምን አመጣው? ምንም እኮ ይሄ እዚህ ጋር መዳረስ አያስፈልግም። ምን ነው የባንዲራው ገመድ አጠረብኛል? ላውለበልብ ነው የመጣሁት ብለሃል አይደል? አውለብልብ። አስቼጋ እንትና ጋር የሚባል ሽምግልና የለም። በቃ መጀመሪያ ከተናገርክ በኋላ ሽማግሌ ሰብስቡልኝ አያስፈልግም። አለቀ ደቀቀ። አስተምህሮህን ነው የምታስተምረው። አስተምር። መሬት ላይ ያሉት መካነ ኢየሱሳውያን አስተምህሯቸውን ማወቅ መቻል አለባቸው። ይሄው ሙሉ 2 ፔጅ አንብቤያለሁ፣ መግለጫ የወጣውን መግለጫ። ኦኬ። ህዝቡ የቆመበትን ራሱን ሊመረምር ይገባል። ምን ነው ደከማችሁ? እዚህ ድረስ ብቻ ልትሮጡ ነው የመጣችሁት? አጭር ርቀት ሯጮች ናችሁ? ይሄ ሰውዬ ቤት ሲከፍትም ሆነ በተከፈተበት ቤት ሲገባ ኢየሱስ ያድናል ብሎ ተናግሮ ያውቃል? አያውቅም። ስለዚህ ለቲክቶክ ተመድቦ የመጣው ቄስ በጀመርከው መንገድ ቀጥል። ወገቤን ራሴን የለም ሽማግሌ ሰብስቡልኝ የለም። ትቀጥላለህ፣ እኛም እንቀጥላለን። እሺ ቃልዬ ለቃል እድል እንስጠው። ሶልዬ ቃል። እሺ ሰላም ብያለሁ። ሁላችሁም እንዴት ናችሁ? እሱ ከንቱ ይቅርታ እንዴ። እሺ ሶልዬ ቀጥል እስከዛ። ያ እኔ ምንድነው ግለሰባዊ ችግር የሚባለው ነገር ከየት ነው ያመጣው? እኛት እናውቀዋለን። ቆይ ቴንክ ዩ ሶ ማች። ግለሰባዊ ችግር የሚባል የለም። ምንም ግለሰባዊ ችግር ኤልሳ ሰው ሲገባ ኦቨርላፕ አንዴ ኤልሲ ግለሰባዊ ችግር ይላልና የምን ግለሰባዊ ችግር ነው እንዴ? ኤርሚያስ የሚኖረው እዛ ኒውዚላንድ፣ ሰምባዲ የሚኖረው ሌላ ቦታ። የት ነው የምትተዋወቀው? ከኤርሚያስስ ነው ወይ ችግር? ኦኬ አንደኛ እያልክ ያለው እኮ ፔንቴኮስታል ጋር ከምቆርብ የኦርቶዶክስን ቂጣና ወይን ቦስድ ይሻላል ነው እኮ ያልከው። ከኤርሚያስ ጋር ምንም ያገናኘው ፐርሰናል ነገር የለም። ኦኬ ያወራኸው በጣም ብዙ ሚሊዮን የሚቆጠሩ የወንጌል አማኞችን ነው። ኦኬ ሁለተኛ መሬት ያለችዋንም አንተ ቄስ ተብለ አይ ዶንት ኖ እኔ ቄስ መሆኑንም ምንም ያየሁት ነገር መታወቂያውንም ስላላየሁ አላምነውም። ነገር ግን ያወራኸው ራሱ የቤተክርስቲያንህን ትምህርት ነው ወይ የሚለው ራሱ ደግሞ አጠያያቂ ነው። ቢሆን ራሱ ደግሞ ቤተክርስቲያንህን ብትል ራሱ ግን ቤተክርስቲያን ራሱ አሁን በተነበበው መግለጫ ውስጥ ያለች አዘቅት ውስጥ ያለች ነች። ራሷን ገና እየፈተሸች በመውደቅና በመነሳት ውስጥ ያለች ነች። ኦኬ
ስለዚህ ቤተክርስቲያንስ ለምሳሌ የሕፃን ጥምቀት አለ ስላለች እሷ ትክክል ነች ብለን እንድንቀበልን የፈለከው እኛ የምንተዳደረው ኦኬ በመጽሐፍ ቅዱስ ነው ሳምባዲ ቆርጦ ከፍሎ በሰጠን አይደለም ኖ ኖ ኖ ኖ እኛ የምንከተለው መጽሐፍ ቅዱስን ነው የመጽሐፍ ቅዱስ አማኞች ነን ኦኬ ስለዚህ ግለሰባዊ ምናምን ሽምግልና ምንም ካንተ ጋር ሽምግልና ያስፈልግም አንተ መንገድን አጠብጥብ እኛም መንገዳችንን እናጠበጥባለን ወንጌልን እንሰብካለን በቀንነት ወንጌልን እንሰብካለን አለቀ ነፍሳት ይዳኑ አንተ ጋርም ጌታን የሚቀበል ካለ ይቀበል እኛ ጋር የሚቀበለው ይቀበል አለቀ የምትዘጋብን እንጀራ የለ የምትቆርጥብን ነገር የለ እኛም አንተን ጋር የእንጀራ ገመድ አላዝንብ መንገድን ይዘቀጥል ብራዘር ስድብህንም አንድ ላይ የፈለከውን በቃ አድርግ እኛም ወንጌላችንን ይዘን እንቀጥል ከዛ ሰው ልቡ እግዚአብሔር መንፈስ ቅዱስ እንደመራው ኦኬ የትኛው እውነት እንደሆነ መንፈስ ቅዱስ ኮንቪንስ ባደረገው በዛ ይመራ ማለት ነው እንጂ ግለሰባዊ ሽምግልና ያዙ በዚህ ወጡ በዚህ ግቡ እንትን በጣም መጥፎ ነው ያለው ነገር ይፈጠር ምንም ይፈጠር ነገር የለም ብራዘር ለስንት ዘመናት ለሺህ ዓመት እኮ የኖረ እምነት እኮ ነው ብራዘር ከክርስቶስ ኢየሱስ ሞትና ትንሳኤ አንስቶ እስካሁን የቀጠለ እምነት ነው የምንከተለው እንዴ ሰው የሚያነሳው ሰው የሚዘጋው ነው ሰው የሚከፍተው እምነት እኮ አይደለም ለሰው ተብሎ የሚስተካከል ትምህርት የለም አስሎንጋስ መጽሐፍ ቅዱሳዊ እስከሆነ ድረስ ማለት ነው እና ቀጥል ቀድዬ ሜቢ ተባረክ እሺ ሰላም ብያለሁ ሁላችሁንም ጌታ ጸጋና ሰላም ይብዛላችሁ ሜርሲ መጀመሪያ ይሁን ከዚህ በፊት መጥቼ እርግጠኛ አይደለም ተሳቃለ እንኳን ደህና መጣህ ቃልዬ እንኳን ደህና መጣህ እሺ ቴንክ ዩ ወቴ ሁላችሁንም ሰላም ብያለሁ ከላይም ከታችም ያላችሁ አንዳንድ እያወራችሁ ያላችሁትን ነገሮች ሰማዋቸውና ገና ወደ ቤት መግባቴ ነው ትላንት ከመንገድ ገብቼ ዛሬ ስራ ገብቼ ገና መግባቴ ነውና ንዴት እንትኔ በጣም አይኔ ላይ ነው እንቅልፌ ምናምን ግን እስቲ ትንሽ ላውራችሁ ሚጋ ደግሞ ያለውን ነገር ብያሰብኩኝ ሶሪ ሰላም ብያለሁ የራሴን አቋም ነው የምናገረው የማንንም አቋም አልናገርም የግል አቋም ነው እዚህ ጋር ማስቀምጠው አሁን ባነሳቸዋቸው ነገሮች ውስጥ አግሪ ማድረግባቸው ነገሮች አሉ እነዛ አግሪ ማድረግባቸው ነገሮች ፔንቴኮስታል ትራዲሽንን በተመለከተ ከሉተራን ውጭ ያለውን ትራዲሽን በተመለከተ ማንም ሰው የራሱን ትምህርት ይዞ መቀጠል ይችላል ከዛ በተረፈ ደግሞ አጠገቡ ያሉትን ይሄን ትምህርት መማር አለባቸው እንዲህ አይነቱን ነገር መማር አለባቸው ብለው የሚያምኑን ነገር ማስተማር መብቱ ነው ከዛ በተረፈ ይሄ ያላጓም መነካካቱ ትክክለኛ አይነት ነገር አይደለም ያነሳቸው የነበራችሁትን ነገር ትንሽ ክሊር ማድረግ ምናምን የሚያስፈልግ ስለመሰለኝ ነው ግን ከዚህ ልጀምር ቲክቶክ ላይ አሁን ያለውን ኢንቫይሮንመንት በጣም ያያዩት ነውና ያው ቤት መክፈት ተቻለው በርግጥ ግን ደግሞ በቃ ያለው ነገር በጣም ሆት ነው ብዙዎች ደግሞ ከዚህ በሚወረወሩ ነገሮች በጣም ተናደዋልና ቤት የተከፈተ ብዙ ነገር ይነገራል ምናምን በዛ ሁሉ ውስጥ እኔ ተጠቃሚው ማን ነው የሚል ሐሳብ ጥያቄ ለጠይቃችሁ ነው የሚጠቀመው ማለት ነው ምክንያቱም ቲክቶክ ላይ አሁን 300 ሰው እዚህ እየሰማን ነውና በጌታ ፍቅር እንደው በጣም እንደታናሽ ወንድም ስሙኝ ከዚህ 300 ሰው ውስጥ ምን ያህል ሰው አሁንኛ ያወራነው ነገር ሊጠቅመው እንደሚችል እንደው ጠይቃለሁ ራሴን ማለት ነው ምክንያቱም በጣም በህይወቱ የደከመ ሰው ይኖራል በጣም የበረታ ሰው ይኖራል ኢየሱስን የሆነ ነገር ስለ ኢየሱስ የሆነ ነገር ሰምቶ ብቻ መውጣት ናፍቆት የመጣ ሰው ሊኖር ይችላል ያወራን ያለነው ነገር ለማን ነው ያወራን ያለነው ማንስ ነው ተደራሲያችን የሚለው ነገር ማንንም ሰው ስለማናውቅ ከፍተን ስናወራ የተወሰኑ ሰዎችን ስለምናውቀው ማለት ነው ከዛ በተረፈ ከሉትራኖች ጋር የነበረው ነው ደግሞ ሉትራኒዝሙ ላይ አንዳንድ ሰዎች የሰጡትን ሐሳብ በተመለከተ ያው እኛ ራሳችን ስንጋጭን ይቆየ ነው አሁን ደግሞ እዚህ ስመጣ አመጣጤ ምንድነው በመጀመሪያ መጽሐፍ ቅዱስ አንድ ነገር ይናገራል እርስ በርስ ብትነካከሱ እንዳትጠፋፉ ተጠንቀቁ ይላል በጣም እንደታናሽ ወንድም እንድትሰሙኝ ይፈልጋል ግን እርስ በርስ የምናደርገው ነገር እንደው መተናነጽ ነው መነካከስ ነው ምንድነው እዛ ውስጥ ያለው ነገር የሚለው ነገር እንደው ብታዩት መልካም ነው ያስባል በዚህ ውስጥ እኔ ኤምኬሲ ነኝ ኤምኬሲ የምትታወቅ ቤተክርስቲያን ነው ትራዲሽናል ፔንቴኮስታል አይደለም ግን ነው ፔንቴኮስታል ኢፌክት ያለባት ቸርች ናት በቃ ከፔንቴኮስታሉ ኢምፓክት ግን የምትወጣ ቸርች አይደለችም ከፔንቴኮስታሉ ሙቭመንት ማለት ነው ኦኬ ስለዚህ እንደው የሆነ የኔ እንትን ያልሆነ የሆነ እጁ ያልነካኝ አይነት ሰው ሆኛ አይደለም እዚህ ላይ ማውራው ማለት ነው ራሴ ከዛ ኢምፓክት
ምላቀቅ ሰው አይደለሁም በጣም ሞደው ሙቭመንት ነው that's why ስለ ፔንቴኮስታል ትራዲሽን የሆነ ነገር ሲነሳ ቶሎ ብለን ቤት ፈልገን ቤት ከፍተን ምናምን የፔንቴኮስታል ትራዲሽን ይሄን ነው የሚያስተምረው ያላችሁት ነገር ልክ አይደለም እና ማለት የጀመርነው ማለት ስለዚህ እንደ ሰርድ ፓርቲ አይደለም ማወራው የራሴ ገንዘብ እንደሆነ ነው ስለ ትራዲሽኑ ማወራው ትራዲሽን ነክ የሆነው ነገር ማለት ነው ስለ ሉትራን ትራዲሽን ከሆነ ሉትራን ትራዲሽኑም ቢሆን እዚሁ ዲፌንድ ማድረግ የጀመርነው እኛ ነን የጀመርነው እኔ ነኝ የጀመርኩት እዚህ ኦኬ ስለዚህ ሉትራን አይደለም ኦፍ ኮርስ ግን ደግሞ ሉትራን ትራዲሽንንም ቢሆን እዚህ እንትን ያረኩት እኔ በሁለቱ ትራዲሽኖች መካከል የተለያየ ግንኙነት ልዩነት አለ በቃ ምንም የሚካድ ነገር አይደለም በቃ ልዩነቶች አሉ የትምህርት ልዩነቶች አሉ በጣም ተጠቃቅን የሆነ አንዱን ቤተክርስቲያን አይደለም በጌታ አይደለም አልዳንክም ድናሃል ምናምን የሚያባብሉ አይደለም ኦኬ እንደዛ የሚያባብሉ ነገሮች አይደሉም ያሉት ልክ የውጭ ሀገር ላይ ያሉ ዲቤቶችን ቁጭ ብለን ብንመለከት በሁለት ትራዲሽኖች መካከል የሚደረጉ ዲቤቶች እንዳሉ ናቸው የህፃናት ጥምቀት ነው ልሳን ነው ምንድነው ምን እንዳለ ያልተነኩ ነገሮች አይደለም እዚህ ቲክቶክ ላይ ምንነካው አዲስ ነገር የለም ኦሬዲ ከዚህ በፊት የተደረጉ ውይይቶች ናቸው ቆም ብለን አይተናቸው ተወያይተን ተጨባብጠን ምን ብለን ልንለያይ የሚገባን ማለት ነው ስለዚህ በዚህ ውስጥ ትራዲሽንን አስታኮ አሁን የሚሆነው ነገር እኔ ትራዲሽን ውስጥ ያሉ ሰዎችን ራሱ ምን ያህል ይጠቅማቸዋል በውስጥ የሚመጡልኝን ጥያቄዎች አያለሁ በውጭ የምጠየቃቸውን ጥያቄዎች አያለሁ ሰዎች ምን ያህል አሁን በመናደርጋቸው ነገሮች ውስጥ ኢንካሬጅ ያደረገው ማን ነው ኢንካሬጅ የሆነው ማን ነው ዲስካሬጅ የሆነው ማን ነው የሚለውን ነገር በደንብ ማየት እንችላለን ስለዚህ ስለ ትራዲሽን ከሆነ ከሉትራን ትራዲሽን ማልቀበል ይኖረኛል ሙሉ ፔንቴኮስታል ስላልሆንኩኝ ፔንቴኮስታሊዝም ወይም ቢያስተካክለው ምለው ነገር ይኖረኛል በዛ ውስጥ ግን እኔ የሚጠቀሙ ሰዎች አሁን ባለው ሁኔታ የሚጠቀሙ ሰዎች እነማን ናቸው ምክንያቱም በጣም በደም ፍላት ነው እየሆነ ያለው ብዙ ነገር በደም ፍላት ነው እየሆነ ያለው ሶ እዛ ጋር ልክ አይደለም ያልናቸው ነገሮች ሉትራን ወገኖቻችን ያነሷቸው ልክ አይደላችሁም ያልናቸው ነገሮች አሁን ይሄንን ከእንትን ጋር ከኦርቶዶክስ ጋር የጌታ አራት ወስድ ይሻለኛል እስከሚለው ነገር ድረስ ልክ አይደሉም ያልናቸው ነገሮች አውርተናል አክቹሊ በውስጥ ያወራን ነው ከነሱ ጋር ደግሞ ማለት ነው ከናንተ በተለይ ደግሞ ፔንቴኮስታል ትራዲሽኑ ላይ ያላችሁ ሰዎች ደግሞ አንደኛ ትራዲሽን ውስጥ ላሉ ሰዎች በጣም ኃላፊነት አለባችሁ በጣም ትምህርቱን ማስተማር በትክክል ራሱ ትራዲሽኑ በትክክል ራሱ ብዙ ሰው ማያውቀው ሰው ስላለ ማለት ነው ሜር ሜሞሪያል ነው ሲባል ታዲያ ሜር ሜሞሪያል መሆኑ የጌታ አራት ምን ችግር አለው ብሎ የሚከራከር ፔንቴኮስታል ስለገጠመኝ ማለት ነው እንደዚህ አይነት ጥያቄም ስለተጠየቅኩኝ ማለት ነው ስለዚህ ፔንቴኮስታል ትራዲሽኑ ሜር ሜሞሪያል አይደለም ትምህርታችን ይሄ ነው እዚህ ነገር ላይ ትምህርታችን ይሄ ነው ብሎ የሚያስተምር ሰው ያስፈልጋል ኦፍ ኮርስ ደግሞ እሱን እየሞከሩ ያሉ ሰዎች አሉ እኔም ሞክሬዋለሁ የኔም አጠገቤ ያሉ ወዳጆቼ ሞክረዋል እሱን ነገር ሞክረናል እናንተም ደግሞ እዛ ላይ ያላችሁ ምንድነው ፔንቴኮስታል ትራዲሽኑ የሚያወራው እንትን የሚያደርገው ብሎ በደንብ ማሳየት ማስተማር ያስፈልጋል ሳሚ ሲሞክር አይቻል ዳኒ ሲሞክር አይቻል ስለዚህ ትራዲሽኑን ማስተማር አንድ ነገር ነው እዚህ ጋር ስንመጣ ግን አንዳንድ ነገሮች በቃ በጣም እንትን የሚያደርጉ ናቸው ትራዲሽኑን ከመነጋገር አልፎ በጣም ትርፍ ነገር እየተነጋገርን እንገኛለን እሱ ነገር እኔ ማን ይጠቅማል የሚለው ጥያቄ በጣም የታናሽ ወንድም ጥያቄ ነው የምጠይቀው ማን ይጠቅማል አስቸጋይ የተነሳው ነገር እስቲ ያረቆይ እናውራበት እስቲ ምናምን የሚባለው ነገር እንደው አንደኛ የሆነ ሰው አቅም አንሶትና የሆነ ሰው ደግሞ በጣም አቅም ስላለው የሆነ ሰው አታክ እየተደረገ ሌላው ሰው ደግሞ አታክ እያደረገ ወይም ደግሞ እንደው የሆነ በመካከል የተኩስ አቁም ስምምነት የማድረግ አክት ምናምን እንደዛ አይደለም መታየት ያለበት በማስበው እኔ በጣም ደስተኛ ነበርኩኝና ይሄ ነገር ሲነሳ ማለት ነው ማለት ከኤርሚ ጋር ከአንዳንድ ወገኖች ጋር ኤርሚ ማለት እዚህ በጣም ትልቅ ስራ የሰራ ሰው ምንም ያከራክር ነገር አይደለም ኦኬ በጣም ትልቅ ስራ የሰራ ሰው ብዙዎችን ኢንስፓየር ሊያደርግ ይችላል ብዬ ማስበውም ሰው ነገር ግን ጀስት ፊቱ ስላልሆነ ደስ ይለኛል ይሄን ያልኩት ግን ነገር ግን በዚህ ውስጥ ደግሞ ያሉ እንደነዚህ አይነት በጣም አውትሬጂየስ የሆኑ ነገሮች ትራዲሽኑ ላይ ተወያይ አይደለም ዲቤት ላደርግ ይችላል ቆሜ ከሉትራኖች ጋር በማልስማማባቸው ዶክትሪኖች ብያቸዋለሁ እነሱን እኔ መስግቦኛ አንደኛ ዲቤት አድራጊ ዲቤቱ ይቀር ብያቸው ነበር ገና ሲጀመር ይሄ ነገር ማለት ነው ምክንያቱ ደግሞ አሁን የዲቤት ጉዳይ ትምህርቱን የማሳየት ምናምን ጉዳይ ሳይሆን በጣም ሆት ሆነ ሁሉ ቢሹ
ኦኬ ለዲቤት የሚጋብዝ አይደለም ግን በየትራዲሽኖቻችን ውስጥ ያሉ ሰዎችን ዲስከሬጅ የሚያደርግ ይሆን መሬት ላይ በጣም ብዙ ሰዎች አሉ በጣም ብዙ ከዚህ በላይ ልናደርጋቸው ልንሰራባቸው የሚገባን ሰዎች አሉ አሁን ግን በዚህ መንገድ ነው ወይ ምን ሰራባቸው ትልቁ ጥያቄ እሱ ነው ፔንቴኮስታሉን ትምህርት ማስተማር ሉተራኖች እንዲህ ያላችሁ ያላችሁ ነገር ስህተት ነው ይሄ ነገር ይስተካከለኛ በዚህ መንገድ ነው ያልን ያለነው ሉተራኖች በዚህ መንገድ ተሳስተዋል ብለን እናስባለን ይሄ ነገር ተሳስተዋል ብለን እናስባለን ግን በቃ እዚህ ቲክቶክ ላይ አውርተን አቮይድ ማናረገው ነገር አለ እሱ ምንድነው ሉተራኖች ከቤተ ክርስቲያን ውጪ አይደሉም እሱ ምንድነው ፔንቴኮስታሎች ከቤተ ክርስቲያን ውጪ አይደሉም ከጌታ እቅፍ ውጪ አይደሉም ናቸው ብለን አይደለም ስህተት ምንለው ነገር ምንሞግተው ከዛ ውጪ በሆነ ነገር ብያቸዋለሁ ሉተራን እንዳሉን የሚያረጋኝ አንዱ ፔዶ ባፕቲዝም እነሱ ግን ህፃን ልጅ ስለሚያጠምቁ ብዬ እነሱ ከቤተ ክርስቲያን ውጪ ናቸው አለ እነሱ አንዱ ጥያቄያቸው ልሳን ሊሆን ይችላል ልሳን ግን አለ እና እነሱ ጋር የጌታ አራት ላይም የሆነ እኛ ማንቀበለው ነገር አላቸውና ከቤተ ክርስቲያን ውጪ ናቸው ካሉ በቃ ትልቁ ልዩነታችን የሚሆነው እዛ ጋር ነው ትልቁ ጥያቄ እሱ ስለሆነ ማለት ነው ስለዚህ ውይይቶቻችን አሁን ባልኩት መንገድ እንደው በስሙዝሊ ማይሄዱበት ለምንድን ነው ሲባል ነገሮች ከቴዎሎጂካል ወጥተው ፐርሰናል ይሆኑና ፐርሰናሉ ነገር ደግሞ ቴዎሎጂካል ኢሹ ደግሞ ተደግፎ ይመጣል ከዛ ሆት ይሆናል በዚህ ውስጥ ምን ተቀመው ለማለት ነው እርስ በርስ ብትነካከሱ እንዳትጠፋፉ ተጠንቀቁ ይላል መጽሐፍ ቅዱስ እሱ ብቻ አይደለም በቃ ላይኛይቱ ጥበብ ጋር ናት እሺ ባይና ታራቂ ናት መጀመሪያ ፐርሰናሊ የምናነሳቸው ነገሮች ስህተት መሆናቸው መተማመን አለብን ፐርሰናል ብድግ ብለን የሆነ ነገር የምናደርጋቸው ነገሮች ያንን ነገር መተው መቻል አለብን ዝም ብላችሁ ሲያው ኮሜንት ተመልከቱ አንዳንዱ ዲስከሬጅ ነው አንዳንዱ ደግሞ ገና ነገር ያጋጋለ እንትና እንዲያለው ነገር ልክ አይደለም ተብሎ መወጋገዙ ነው የሚፈልገው እንደዛ ፖይንቱ እሱ አይደለም በቃ ኤርሚ ከሉትራኖቹ ሳይድ ደግሞ የተወሰኑ ሰዎች ከዚህ ከፔንቴኮስታሉም ሳይድ የተወሰኑ ሰዎች ምናልባት ፔንቴኮስታል ካልሆነውም ሰዎች በጣም ፔንቴኮስታል ትራዲሽን ውስጥ ፉሊ ከሌለ ነው ሰዎች ራሱ የተወሰኑ ሰዎች በቃ በደንፍላት የሆነ ነገር ተናግረናል ከእንትና ጋር ፊት ለፊት ከዴቭ ጋር ከሉትራኑ ጋር ፊት ለፊት የተሰዳደብኩት እኔ ምንም በቃ እንትን ልቆጣጠር አልቻልኩም እሱ ሊቆጣጠር ተነጋግረናል እሱ ፊት ለፊት ማለት ነው ሶ እንደ አይነት ነገሮች ግን ማንን ይጠቅማሉ ለኔ ትልቅ ጥያቄ የሆነብኝ ስለሆነ ስለዚህ እንደው ቀረብ ብለን መነጋገሩ መፈራራትም አይደለም ነገር ግን አጠገባችን ላሉ ለሚሰሙ በዚህ ጉዳይ ላይ ዲስከሬጅድ ለሚሆኑ ኦኬ እንደነዚህ አይነት ሰዎችን ደግሞ ምናግዝበት ነው የሚሆነው ያስባለሁ ከዛ በተረፈ ምንም በዚህ ውስጥ ሳይድ የሚያስም ጉዳይ የለውም ግን እንደ እግዚአብሔር ቃል ሪሊ አሁን የምንነጋገረው ነገር ግን እንደ እግዚአብሔር ቃል ነው እኔ እሱን ጥያቄ ዝም ብዬ ባስቀምጥላችሁ መልካም ነው ብዬ አስባለሁ ከዛ በተረፈ ግን እንደው መነጋገሩን እንትን ባንለው ጥሩ ነው እንደው በጣም የታናሻው እንደምከር እንደሆነ አስቡት ኦኬ እሺ ማይክ ከፈታችሁ ነው አቆሚያለሁ እሺ ቃል እንቀጥል ሶሊ አንድ ቁጥር ስትጽፍ አይቼሃለሁኝ ሰጣሃለሁኝ ቤቲና መታለች አንዳንድ ድል ያልሰጣቸው እንዳወሩ ነው ኦኬ እሺ ቃሌ ሰምቼሃለሁኝ እርስ በርስ ብንነካከስ እንዳንጠፋ ምናልባት ያው መንገድ ነበርኩኝ ብለሃል ሶ የላይቭን ኮንተንት ስላልያዝከው በትራዲሽንም በአስተምህሮ ላይም እስካሁን የተነሳ ሐሳብ የለም ኦቨርኦል ቲክቶክ ላይ ስላለው ነገርና ርዕሱ ላይ እንደምትመለከተው አስደንጋጩ የመካነ ኢየሱስ መግለጫ የሚለው 2 ፔጅ ሙሉ ከ4 ነጥቡ መግለጫ ጋር ያነበቡት ከዛ ጋር ተያይዞ ነገሮች እየተንሸራቸሩ ነው የደረሰው ነገር ግን እዚህ ቲክቶክ ላይ ያሉ መካነ ኢየሱስን እንወክላለን ያሉ መሬት ላይ ያለውን መካነ ኢየሱስ እንደማይወክሉ እናቃለን ቲክቶክ ላይ ያሉት ማለት ነው ሶ እነሱ በመጡበት አመጣጥ መመለስ ያለበት ነገር ይመለሳል ኦኬ ሶ ፐርሰናል የሚለው ነገር አሁን አንተ ጋም ተደግሟል ቃሌ ፐርሰናል ቢትዊን who and who ማንም አይመልሰው ክሊር ላርጋት እሱ እኔ መልሰዋለሁ ሜሲ እሺ ያ ክሊር ላርጋት እሺ መሬት ላይ ያለውን ይወክላሉ ወይስ አይወክሉም ቤተክርስቲያናቸው ነው የምትለው አይወክሉንም ካለች አይወክላቸው በቃ አለቀ ኖ እሱን አይደለም ይወክሉናል ፐርሰናል የሚለው ቆይ ፐርሰናል እሷንም ስላነሳሻት በየ ቀጥሎ ያልሽው ግን እንትን ጉዳይ
ትራዲሽን በተለይ እዚህ ምንድነው የፐርሰናል ጉዳይ ምናምን ሲነሳ አሁን ትራዲሽን ተደግፎ የሆነ ነገር መባባል ነው የመጣው ማለት ነው። ኦኬ ፐርሰናል ያልኩበት ምክንያት ምንድነው ክሊር ሳደርገው እንደዚህ ነው። ለምሳሌ ከነሱ መካከል ፔንቴኮስታሎችን ኦፌንሲቭ የሆነባቸውን ነገር ሰዎች ተናገሩ። ኖ እንዲህ አይነት ነገር አቁሙ፣ ትክክል አይደለም ይሄ ነገር እታች ራሱ መሬት ላይ ከመካነ ኢየሱስ ከሉትራን ሰዎች መካከል እንኳን እንደዚህ አይነት ነገር ፔንቴኮስታሎች ላይ የሚሰነዝር ሰው የለም። ይሄ ነገር የናንተ ጉዳይ ብቻ ነው፣ የናንተ ሐሳብ ብቻ ነው። ስለዚህ ንግግራችሁ ጥሩ አይደለም። ኢቭን ቴዎሎጂያችሁን ራሱ ያስቀመጣችሁበት መንገድ ሌሎችን ኦፌንሲቭ የሚሆን ነው። እንደዚህ አይደለም ቤተክርስቲያናችሁ ቴዎሎጂያችሁን ራሱ የምታስቀምጠው ትክክል አይደለም፣ ስህተት ነው የሚል ነገር ነበር ስናወራ የነበረው። ስለዚህ ምንድነው ትራዲሽናችሁ የማይለውን የናንተ ቸርች ፔንቴኮስታሎች ላይ ኢምፖዝ የማታደርገውን ነገር እናንተ ራሳችሁ እያላችሁት። ስለዚህ ይሄ የናንተ ፐርሰናል ችግር ነው እንጂ ትራዲሽኑ በዚህ ደረጃ ፔንቴኮስታል ሙቭመንቱ ላይ ወይ ፔንቴኮስታል ትራዲሽን የሚከተሉ ቸርቾች ላይ በዚህ ደረጃ ኦፌንሲቭ ስለሆነ አይደለም። ይሄ የናንተ ፐርሰናል ነገር ነው ያለው። ኦኬ ይሄ መጀመሪያው ነገር ነው። ግን አንድ ሰው ፐርሰናሊ የሆነ ጥፋት አጠፋ የሆነ ነገር ተናገረ you see ስቲል መመለከተው ብየዋለሁ። ሉትራን ትራዲሽኑ አይደለም ችግራችን። ፐርሰናሊ አንዳንድ ሰዎች ያነሱት ነገር ነው፣ እነሱ ናቸው መታረም ያለባቸው። ትራዲሽኑማ እንደ ትራዲሽን ይሄ ልክ ነው ይሄ ልክ አይደለም እየተባባለ መሄድ እንችላለን። ስለዚህ ፐርሰናሊ ግን ሰዎች የሚያደርጉት ነገር ኢቭን ትራዲሽናቸውን በዊዝደም አይደለም ሲጠቅሱልን የነበሩት አለቀ። ይሄ መጀመሪያው ነገር ይሄ ነው ያወራው። ኦኬ ሀሳብ ተቆርጦ እንዳይወጣ መጨረስ አለብኝ። እሺ ቀጣዩ ፖይንት ደግሞ አሁን እናንተ ደግሞ ያነሳችኋቸው ነገሮች ናቸው። እናንተ ስታነሷቸው የነበሩ ነገሮች ሉትራኖች በዚህ ጉዳይ ላይ ተሳስተዋል የሚል ከሆነ ሉትራኖች በዚህ ጉዳይ ላይ ተሳስተዋል የሚል ከሆነ ትራዲሽኑን ከሆነ ማለት ነው። ትራዲሽን አሁን እናንተ በመታወሩበት መንገድ አይደለም የሚነሳው። የተሳሳቱት ይሄንን ነው፣ ቃሉ የሚለው ይሄንን ነው፣ እኛ ምናምነው ይሄንን ነው ብሎ በትምህርት መልኩ ነው የሚቀመጠው፣ በጣም በእንትን ባደረገ መንፈስ ማለት ነው። ነገር ግን አንዳንድ ሰዎች ስላደረጉት ነገር ከሆነ ምላሽ እየሰጣቸው ያላችሁት ኦኬ እናንተ ምላሽ እየሰጣችሁ ያላችሁት አንዳንድ ሰዎች ፐርሰናሊ ስላጠፉት ጥፋት ከሆነ ቀጥታ ለነሱ ነው ምላሽ እየሰጣችሁ ያላችሁት እንጂ ለሉትራን ትራዲሽኑ አይደለም። አሁን በዚህ መንፈስ እየሰጣችሁ ያላችሁ ለትራዲሽኑ ከሆነ ምላሽ እየሰጣችሁ ያላችሁ ስህተት ነው። ለሰዎቹ ከሆነ ምላሽ እየሰጣችሁ ያላችሁት እሺ በዛ ጉዳይ ተናዳችሁ ነው፣ ልክ ናችሁ። ነገር ግን ለሰዎች ምላሽ እየሰጣችሁ አጠገባችሁ ያለውን ሰው እንዴት ልትጠምጡ? አይ እኔ ከዚህ በላይ ፈርዘር እንድትሄድ አልፈቅድልህም። ምክንያቱም አንደኛ አልሰማሁትም ባልከው ላይቭ ነው ኮሜንት እየሰጠ ያለው የነሱን ትራዲሽን አንስቶ ያወራ የለም እዚህ ላይቭ ላይ። ነገር ግን በትምህርት መልኩ ነው የምታሳዩት። የነሱን ትራዲሽን ልክ ካልሆነ እያልክ ከሆነ በደንብ በትምህርት መልኩ የነሱ ትራዲሽን መጽሐፍ ቅዱሳዊ እንዳልሆነ እንግዲህ እስከዛሬ ያሉ ዩቲዩቦች ምስክር ናቸው። ኦኬ አሁንም ፐርሰናል ሆንድሁ እንደውም ፐርሰናል እኮ ካልከው ከማን ነው ፐርሰናል አታውቁም የተነሳው? እሱን ደግሞ እንግዲህ በትክክለኛ ሚዛናዊ የሆነ አይምሮ አለን ካልን ፐርሰናል የሆነው ነገርም መነሻው ከሌላ ሳይድ ነው። ያንንም ሃይ ልትሉ ይገባል። እንደውም እናንተ ከመቅረባችሁ አንፃር ማለት ነው። በእኛ በኩል ቅርታና ሜርሲ ምናልባት ከነሱ ጋር ያወራናቸው ላይቮች አይተሻቸው ይሆን? ኖ እኔ እሱን ማየት አይጠበቅብኝም። አንተም ደግሞ በዚህ በኩል ያለው በትምህርት መልስ እንዳልተሰጠ አድርገህ ማውራት አትችልም። ቃል አልተሰጠም አላልኩም አንደኛ፣ ሁለተኛ እነሱ ጋር ያወራነውን ስላላየሽው ነው። እንደውም አልተሰጠም አላልኩም ብቻ ሳይሆን ቃል አልተሰጠም አላልኩም ብቻ ሳይሆን ሜርሲ ኢቭን ተሰጥቷል ብዬ ራሱ ተናግሬያለሁ እኮ ረስተሹ ካልሆነ ለሳሚ እየሰጡን እኛ ሰጠን እናንተ። ስለዚህ ቃሌ አም ሶሪ በደንብ ተምቻለሁ። እናንተ የነሱ ትራዲሽንም ሆነ አስተምሮ ልክ አይደለም ካላችሁ በትምህርት ነው መናገር ያለባችሁ ማለት ይሄ እንግዲህ የሚያሳየው በትምህርት እስካሁን አልተነገረም የሚል ትርጉም ነው የሚሰጠው። ኦኬ መሰጠቱ ስህተት በቃ ስለዚህ እሱ አይደለም ፖይንቱ እሱ ሳይሆን በትምህርት ከሰጣችሁት እሺ ይሄኛው አሁን ኢሞሽናል ሪስፖንሱ አላየኸው ማለት እንጂ ከስረኛ እየሰማችሁ ነበር። አሁን ደቂቃ ደቂቃ አይቻለሁ። ኦኬ ቃሌ አክቹሊ ከላይ ሆኜ እየሰማችሁ ነበር። ሜርሲ ዛትስ ዋይ ይሄንን እያነሳ ያለው ለዛ ነው። ሶ አንድ ጊዜ እንደው እንትን ብትኝ ደስ ይለኛል እያልኩ ያለሁት ነገር አይ ዶንት ኖ። እሺ አሁን የመጣህበት ለነማን ነው ስላለው
አዎ ትችያለሽ። አሁን እየሰጣችሁ ያላችሁት ምላሽ አሁን በዚህ ላይቭ እየሰጣችሁ ያላችሁት ምላሽ ለማን ነው? ለትራዲሽን ነው ለግለሰቦች ነው? አሁን በዚህ ሰዓት እየሰጣችሁ መግለጫ ነው እቺ ምላሽ እስቲ የመካነ ኢየሱስ መግለጫ ነው የተነበበው። ጉድ መግለጫውን አነበብሽውና ቀጥሎ ግን አሁን ሶልም ሲናገር ነበረ አንቺን ቪዲዮዎች ስትከፍቺ ነበረ ምላሽ እየሰጠሽ ያለሽው ለትራዲሽን ነው ወይስ ለግለሰብ ነው? አንድ ነገር ልንገርክ ቤቴን ከፍቼ የፈለኩትን ነገር ማድረግ እችላለሁ። አንተ ይሄንን ልጠይቀኝም መስመር ልታበጅለትም አትችልም። ስለዚህ እንደ እግዚአብሔር ቃል ነው እያረግሽ ያለው። መግለጫውን ነው ከፍቼ ያነበብኩት። ከዛ ደግሞ ቲክቶክ ላይ ተፈጥሮ የነበሩትን ነገሮች መሬት ላይ ያሉት መካነ ኢየሱሳውያን ልዩነቱን ማወቅ አለባቸው። እዚህ ጋር የሚማሩት ነው ትክክለኛው አስተምህሯቸው ወይስ መሬት ላይ ያለው ከኛ ጋር የሚያመልኩት ከኛ ጋር የሚጸልዩት ከኛ ጋር ህብረት የሚያደርጉት በጸጋ ስጦታ የሚገለገሉት በልሳን የሚናገሩት ኦኬ መናፍስትን የመለየት የጸጋ ስጦታን የሚቀበሉ ዴሊቨራንስ አገልግሎትን የሚሰጡ አገልጋዮች ያሉባት መካነ ኢየሱስ ናት ወይስ ደግሞ እዚህ ጋር እነሱ የሚሏት ከኛ ጋር ህብረት የሌላት ከናንተ ጋር የጌታን ራት አንወስድም የሚሉባት ኦኬ ትምህርትን እኮ እንዳስተምሮ ካልቸርን እንደ ካልቸር ማስቀመጥ በስነ ስርዓትና ኦፌንሲቭ በሆነ መንገድ እሱ ይለያያል። ኦኬ ስለዚህ መካነ ኢየሱስ ይሄን መግለጫ አውጥታለች። ስለዚህ የመካነ ኢየሱስ ምእመናን የቆማችሁበትን መርምሩ። ለምን 2 ገጽ ነው የተነበበው? 2 ገጽ ውስጥ በጣም ዲፕ የሆነ ሐሳብ አለው መግለጫ። ምናልባት መግለጫውን ያላያችሁ ከሆነ ፖስት አድርጌዋለሁ። ኦኬ ስለዚህ ከዚህ መግለጫ አንፃር እና እዚህ ቲክቶክ ላይ የሆነ ያለው ሰማይና ምድር ስለሆነ ከመግለጫው አንፃር የመካነ ኢየሱስ ምእመናን የቆማችሁበትን መርምሩ። የናንተን አላቅም እኔና ቤቴ ግን እግዚአብሔርን እናመልካለን ብሎ ኢያሱ እሱ የሚያመልከውን ለህዝቡ እንደተናገረ እኛ የገባን የተረዳነው የእግዚአብሔርን ቃል በዚህ መንገድ ነው። እናንተ ግን የቆማችሁበትን መርምሩ ነው የኛ ዋና ሐሳብ። ስለዚህ አሁን ቤቴን ከፍቼ ለማደርገው ነገር ማንም መጥቶ ምን እያደረግሽ ነው ምን እየሆንሽ ነው እንዲህ ነው ሊለኝ አይችልም። ለምን? እናንተም ስልካችሁ እጃችሁ ላይ ነው ከፍታችሁ የፈለጋችሁትን ነገር ማድረግ ትችላላችሁ። መቶኔን ማስቆም መቶኔን ኢንተርቪው ማድረግ አይቻልም። ሜርሲ ልክ አይደለችም ቤታችሁን ከፍታችሁ ተናገሩ። ከዛ መቶኔን እዚህ ጋር እንደዚህ እንትን ማለት አይቻልም። አክብሬ ያስገብቼ ሐሳብ እንድትሰጡ ከሆነ በዛ ሳይድም ሄዳችሁ ነገሮችን ለማብረድ ይሄው ቤቲና አለች በውስጥ እንደምናወራ ምስክር ናት። ነገር ግን ከቁጥጥር ውጪ ሆነዋል እዚህ ያሉ መካነ ኢየሱሶች። ስናገር ራሱ ቲክቶክ ላይ ያሉ መካነ ኢየሱስ እያልኩ ነው የተናገርኩት። ስለዚህ እዚህ መታችሁ እኔን ለማስቆምም ሆነ እኔን ልክ አይደለሽም ለማለት እንደደፈራችሁት እዛም ልትሉ ትችላላችሁ። ምክንያቱም ብዙ ጊዜ ኢንተረስትድ ስለማልሆን የነሱን ላይ በአላይ እነሱንም ሄዳችሁ ብላችሁ ሊሆን ይችላል አላቅ። ከዛ ውጪ ግን ቤቴን ከፍቼ ለማደርገው ነገር ማንም መጥቶ እንደዛ ነው እንደዚህ ነው ሊለኝ አይችልም። ይሄንን እያወቃችሁ ሐሳቤ ይሄ ነው። እኔ ላይቬን በአግባቡ መቀጠል ፈልጋለሁ። ለዚህ ነገር ደግሞ ቤቲና ሐሳብ መስጠት ትችላለች። እሺ የመጨረሻ ጥያቄ ልጠይቅና ይብቃኝ መሰለኝ። ይቅርታ ለጊዜው ጥያቄ ለመቀበል ፈቃደኛ አይደለሁም። ቤቲን ሐሳቧን እንስማት። ቤቲ ልስማሽ? ይሰማል ሜርሲ ድንገት ኔትወርክ ይሰማል። ሁላችሁንም ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ምናልባት ቃልያ ሐሳብን ካልጨረስኩ ወይ ከኔ ብዙም አላወራም። ምን የተለየ ነገር ያው ሜርሲ እንዳለችው በጣም ብዙ ነገሮችን በውስጥ ከሜርሲ ጋር እናወራለን ነገሮችን ለማስተካከል ምናምን የሆነ ጊዜ ማውርተን ነበረ እዚህ ላይቭ ላይም ማለት ነውና አሁን ላይ ያው እኔና አንቺ ሞር ስለምናወራ ታውቂያለሽ። አንድና ሁለት ሰዎች አይሆኑም ይሄን
አጀንዳ ተቀብለው እንደዚህ አይነት ነገሮችን እርስ በርስ ለማጋጨት እየሰሩ ያሉት። እኔ ሁሉ ጊዜ ማስበው እንደዚህ አይነት ነገሮችን ስናረግ በእኛም ሳይድ በሁለቱም ሳይድ ማለት ነውና ምንድነው ማስበው ምናልባት በዚህ ነገር ማን ነው የሚጠቀመው? ምክንያቱም እኔ አሁን የሆነ ነገር ተነስታችሁ ስለኔ ቤተክርስቲያን ወይ ደግሞ እኔ ተነስቼ ስለ ሜርሲ የሆነ ነገር ብናገር ምንም ሜርሲ ህይወት ላይ የሚጨምረው ነገር የለም። ወይ ባካት ታረግም ወይ ክርስትናዬ ምናምን ብላ የሆነ ባመነችበት ነገር ወይ ባመነችበት እውነት አትጠራጠርም። ምክንያቱም በቃ ኦሬዲ ከቤቢ ክርስቲያንነት አልፋለች። ግን እዚህ ጋር እኔም አሁን ነው ሰው ነገር አልዳንሽም ሙላ ቢለኝ የሆነ ነገር ቢለኝ የዳንኩበትን እውነትና ትክክለኛ ማለት በቃ የትኛውም ፕሮቴስታንት ወይም የትኛውም ቤንጤ ዛሬ ብትሞት የትሄዳለን ቢባል በመዳኑ እርግጠኛ የሆነ ሰው ነው። ማንም አልዳንክም ስላለው ማንም የሆነ ቫሊድም ኢንቫሊድም የፈለገው ነገር ስለተናገረ ከኛ ካመንበት በተለይ ደግሞ ስትሮንግ የሆኑ ክርስቲያኖች ምንም በዚህ ነገር አንተን አንልም። ግን ምንድነው ከታች ያሉት ነው ብዙ ጊዜ ማሰበው ከታች ያሉ በጣም አረብ ሀገር ያሉ አውሮፓ ያሉ በጣም በቃ ለእግዚአብሔር ቤተክርስቲያን የመሄድ ቻንስ የሌላቸው ከዚሁ ከነ ኤርሚ ከዚህ ቤት ከሚከፍቱ ወንድሞች የሚማሩ አሉና ለነሱ ሰዎች ምናልባት መሰናክል እንዳንሆን አንዳንድ ነገሮችን ስንናገር በቃ በጥንቃቄ እናርገው። እኔ እንዳልኳችሁ ነው ማንም ምንም ቢል ወይኔ ምናምን ነገር እውነት ነው እንዴ አልዳንኩም እንዴ ምናምን ብዬ አልጠራጠርም። በጣም ስትሮንግ ነኝ እኔ በዛ ደረጃ እግዚአብሔር ይመስገን ስለጸጋው ማለት ነው በራሴ ሳይሆን በክርስቶስ ባለኝ እምነት ማለት ነው። ሶ ብዙ እኔ ያው ቀደም ሜርሲ እንዳልሹ እዛም ሄዳችሁ ነገሩ ምናምን ያልሹ በጣም ነው የምናገረው። ኢቭን ማኪ ታውቃለች ሰሞኑን ራሱ አንድ ሰው ቦልክ ያለው ከዛ ሳይድ ማለት ነው ማኪ ምስክርናት ነበረችውላ ማለት ተሰድቤም አውቃለሁ ምናምን ነገር ግን ይሁሉን እንደውም ምንድነው የምለው እናንተ እነሱን እኛም ብቻ ነው የምትናገሩት እኛም ብቻ ነው ተው የምትሉት ምናምን ነገር ይሄ ነገር ማን እንዳነሳው መነሻው ነው ትዝ ይላችኋል። ምናልባት እዚህ ቲክቶክ ላይ የቆያችሁ ሰዎች ታውቃላችሁ ይሄን ነገር ማን እንዳነሳው ማለት ይሄ ነገር እንዴት እንደተጀመረ እንጂ ሉትራን አይደል ሜርሲ ታውቂያለሽ። ዳስ ዋራም ሳይ መታችሁን ለማስቆም ሳይሆን የጀመሩትን አስቆሙ የጀመሩትን ይቅርታ እንዲጠይቁ አርጉ። አዎ ግን አንዳንዱ ሰው ሜርሲ የምታውቂ አሁን ሌሎቹ አንድ የተወሰነ ሰዎች የሚያስቸግሩ አሉ። አሁን እሱ ነው የምልሽ ሁሉም ሰው እንትን አይደለም ግዴታ አንዳችን ትተን አንዳችን በቃ ለሰዎች ከታች ለሚድኑት ላሉ በቃ ከታች ላሉ ምእመናን ማናስብ ከሆነ ጌታ ከላይ ሆኖ ሲያይ ምንድነው የሚለው በዚህ ነገር ማን ነው የሚጠቀመው? እርስ በርስ እንዲስንሆን መሬት ላይ ያለው ሪያሊቲ ቀደም ሜርሲ ብለሻል ምናቀው ነው። አንዳችን ከአንዳችን ጋር መካነ ኢየሱስ እኮ ህፃናትን እንደምታጠምቅ ዛሬ አይደለም ምናቀው ድሮም እናውቃለን። ግን እንደዛም ሆኖ ልዩነታችንን አክብረን አንዳችን ቸርች ሄደን ህብረት አድርገን አንዱ ካንዱ ተጋብቶ ምን ብሎ ነው የሚኖረው እና ይሄ ህብረት ያለ ነው። በቃ ሪያሊቲውን ልንክድ አንችልም። አንድ ሁለት ሰው ወይ ሶስት ሰው መጥቶ ቲክቶክ ላይ የፈለገው ነገር ስለተናገረ ፔንቴኮስታል ላይ መጥፎ ነገር ስለተናገረ ወይም ደግሞ ሉትራን ላይ መጥፎ ነገር ስለተናገረ ሪያሊቲውን ልንክድ አንችልም። ግን ይሄ ነገር ስለ ማን ነው ይጠቀማል? ጎረቤቶቻችን ናቸው እየተጠቀሙ ያሉት። ምንም ምን በቃ እርስ በርስ ወንድም ከወንድሙ በሚያረጋው እንትን ቪው እኮ አለ እውነት ነው። በጣም ብዙ እኔ እንኳን ቲክቶክ ላይ መጥቼ በጣም ብዙ ነገሮችን ያወቁት እንዲማለ እንዴ ነው ያልኩት። በጣም ብዙ ቴዎሎጂካል ስኩል ኦፍ ቶት ተብሎ በጣም ብዙ አይነት አንደርስታንዲንጎች አሉ። ኢንተርቴን ማድረግ ነው በቃ አለመቀበል እንችላለን። ህፃናት ጥምቀትንም ሆነ ምንም ብዙ ነገሮችን ወይ ነገር አይመቸኝም ይሄ ነገር እንደዚህ ነው ኦኬ በቃ አንተ በዛው ቀጥል ብለን ትምህርታችንን ማስተማር ከዛ ውጪ ግን ወደ ጎን በመናረገው ነገር ማንንም አይጠቀም። እውነቴን ነው የምላችሁ ሜርሲ እና አንቺ በጣም ብዙ ለፍተናል ለዚህ ነገር። ለዛም ነው በቃ ቤትሽ ቤቴ ነው ብዬ ደፍሬ የገባሁት ማለት ነው። ምክንያቱም ስለምናወራ ማለት ነው። ለዚህ ነገር በጣም ነው እዛ ሉትራን ቤት ሄጄ ሁሌንም እናገር ተው እንደተጣላው ነው ከነሱ ጋር እግዚአብሔር በሚያውቀው ማለት ነው። እዚህም የመጣሁት እንትን ለማኔ እንዳልኳችሁ ነው። ማንንም ምንም ቢል ከኔ ለኔ ምንም አይደለም። እውነቴን ነው የምላችሁ። ግን ከታች ላለው ምእመን ነው መጨነቅ ያለብን። አጀንዳችንን ትተናል። ወንጌሉ ላይ ትኩረት ማድረግ አለብን። በቃ አሁን ሌላ ነገር ተቀብለን ነው ያወራጥን ያለ ነው። አሁን አንቺ እንዲከፈትሽ አወራሽ ደግሞ አሁን አንቺ ሲዘጊ ወይ አንዷ ትከፍታለች ደግሞ ሌላ ነገር ትላለች ከዛ ደግሞ ለዛ መልስ ይሰጣል። እንዲቹ ይሆንን ሰይጣን ያቀበልና አጀንዳ እያወራጥን ዋናውን ነገር እየተውን ነው። ሜርሲዬ ሶልዬ ደስ በቃ እንደታችሁ ቃልዬም ወንድማችሁ ሁላችንም አንድ ነንና ቢያንስ ተረጋግተን በቃ ለማቀዝቀዝ አንዳችን ቢያንስ ኩል እንሁን በቃ ቢያንስ አንዳችን ከዛ ወገን የሚያስቸግሩን ካሉ እኔ እውነት ይቻልነውን ሁሉ እናደርጋለን ለማስተካከል ደግሞ ጥረትም እያደረግን ነው። ሶ ወደ ዋናው ነገር እንመለስ በቃ እንተው ይሄን ነገር እንተው አንዳችን በቃ ኩል ክርስቶስ ኮለኛ ብዙ ነገር ተተዋና በቃ ይሄን ነው ምለው ሜርሲ። አንድ ጥያቄ ልጠይቅሽ። አሁን ቲክቶክ ላይ የምትሰሚው እና አንቺ መካነ ኢየሱስ አማኝ ነሽ እናንተ መሬት ላይ ያላችሁት መካነ ኢየሱሶች አንድ ናችሁ?
እንዴት አንድ ናችሁ እስቲ ያልገባኝ? እነሱ እዚህ ጋር አንድ ቸርች ነው ማለት ኖ እንደዚህ እነሱ እዚህ ጋር ያደረጉ ያሉት ነገር ሙሉ መካነ ኢየሱስን ይወክላል? በፍጹም አይወክልም። እንደዛ እንዴ አይወክልም። ማትምር ይሄ የተጻፈው ነገር የሚያወሩት ነገር አለ። ግን ይሄ እኔ ባለፈውም ብያለሁ። ኢቭን አኪ ራሱ ተቆጥቶኛል። ኑና እኔ ሀያት መካነ ኢየሱስ ነኝ። ቄስ ትግስቱ የሚያገለግልበት ማለት ኑና እዩ እኛ ጋር ኦፕን ነው። በቃ ኮሚኒየን ኦፕን ነው። ኦፍ ኮርስ ክሎዝ ኮሚኒየን ያላቸው ሰዎች አሉ ምናምን። እኛ ጋር እንደዛ አይደለም ብዬ ተናግሬያለሁ። ግን አንዳንድ ቸርቾች በጣም ሃይሊ በቃ ኮንፌሽናል የሆኑ ክሎዝ የሆኑ ኮሚኒየን ያላቸው ምናምን በጣም ይኖራሉ እንደዛ። እኛ ጋር ግን እንደዛ አይደለም። ስለዚህ ይህ ነገር ጥሩ አይደለም ብያለሁ። በዛ በማለት ራሱ ሉትራንን እያላችሁ ታስመስሉ ለተብዬ ቪዲዮ ተሰርቶብኛል። ትክክለኛውን ነገር ስለተናገሩ። ግን ሁለትና ሶስቶች ናቸው እንደዚህ አይነት ነገር እያደረጉ ያሉት። ለዛ ነው ህብረታችን አንድነታችን መናጋት የለበትም እያልኩ ያሉት። ለዚህ ይኸውላችሁ ከታች ሉትራን አይደለሽም ይላሉ። ለእነሱ ሉትራን መሆን ማለት በቃ መሳደብ፣ ጽንፈኛ መሆን፣ ጴንጤን መሳደብ ወይ ደግሞ ተነስቶ የሆነውን ትራዲሽን መሳደብ ነው ለእነሱ። ግን እንደዛ አይደለም። ኢቭን ሉትራን ሆኖ ራሱ በውስጥ ከኔ ጋር የሚያወራሉ። በቃ አንተና በተናገረው ነገር ይቅርታ ልክ አይደለም እያሉ የራሳቸው ወንድም የሚያወሩኛሉ። ተለቃሊ የሚያወሩአሉ፣ የሚጠይቁታሉ። ኢቭን አሁን ብራዘር ዳዊት በተናገረው ነገር ራሱ ይሄ ነገር ለምን እንደዚህ ያደረግ ምናምን የተባለ ይጠየቃል። ሌሎቹ ሉትራኖች ራሱ ማለት ነው። እና ሁለትና ሶስት ያለው ነገር ሁሉንም አይወክልም። እኛ ጥረትም እያደረግን ያለ ነው ሜርሲ። ለዛ ነው ነገሮችን ለማስተካከል ነው። ሉትራን አይደለሽ የምትሉ ከሆነ ይሁንና ቸርች መታችሁ አገኙኝ። እሺ እሱን ታይ። ኦኬ ይሄንን ለምን ጠየቅኩሽ ቤትዬ? እውነታውን ስለምናቅ አይደል? አሁን ላይቭ የተከፈተበት ምክንያት ምንድነው ሲለኝ ቃሌ ሉትራውያን እዚህ የሚወራውንና መሬት ላይ ያሉት አንድ ስላልሆኑ በተለይ መሬት ላይ ሆነው ቲክቶክ ላይ የሚሰሙት ያሉበትን እንዲመረምሩ ነው ስለው አንቺ አንድ አይደሉም ማለት አትችይም ማለት ገባሽ? አንድ አይደሉም ማለቱን ለነሱ ነው የምትይላቸው አለ። እኔ ደግሞ እንዲያዩ መንገድ ማሳየት እችላለሁ ባለኝ አክሰስ ባለኝ ኦፖርቹኒቲ። ኦኬ አሁን አንቺ ጋር ስጠይቅሽ እውነቱና ልክ እንዳንቺ ግዴታ ከፍቶ ቤት ከፍቶ የሚያወራ አይደለም። ኢቭን ኮሜንት የማይጽፍ እኮ የሚሰማን በጣም በብዙ 100,000 የሚቆጠር ሰው አለ። ኦኬ እዚህ ጋር ያሉት ሲያወሩ ምንድነው የሚያወሩት የሚሉት? እዚህ ጋር የሚያወሩት ደግሞ መሬት ላይ ካለው እውነት ላይ ግራውንድ ላይ ካለው ጋር ልክ እንዳልሆነ ደግሞ የሚያሳይ ደግሞ ሌላ ሰው ያስፈልጋል። ይሄን የተደረገው ይሄው ቃሌ ለተቃወመኝ ነገር እዚሁ ቤቲና መልስ ሰጥታለች። ራሳቸው ጀጅ ያደርጉታል። ራሳቸው ልክ ነው ልክ አይደለም የሚለውን ራሳቸው what we are doing አሁን እናንተ አስተምህሯችሁ ይሄ ነው ወይ? እናንተን ወክለናል ብለው ቲክቶክ ላይ ያሉት እያስተማሩ ያሉት እንደዚህ ነው። እኛ ደግሞ አብረናችሁ ምናመልክ፣ አብረናችሁ ምንጸልይ፣ አብረናችሁ ህብረት ምናደርግ እናንተ ደግሞ እንዲህ እንዳልሆናችሁ ነው የምናቀው ስንል ራሱ ህዝቡ ያለበትን ይናገራል፣ የቆመበትን ይወስናል። that's we are doing በቃ አለቀ። አሁን እኔ ቤት ከፍቼ ወንጌል እየሰበኩ አይደል? አሁን እኔ ቤት ከፍቼ እያስተማርኩኝ አይደለም። ቤት ከፍቼ ዲቤት ላይ አይደለም ወይም ደግሞ ንጽጽር ላይ አይደለም። ቤት ከፍቼ መግለጫ ነበብኩኝ እዚህ ጋርና እዛ ጋር ያለውን መሬት ላይ ያለውን እውነት እያሳየሁኝ ነው። ተው ተባሉ አልሰማም ብለዋል። ካመጣሽ ማርያም ታምጣሽ እንደሚባለው ማን ጀመረው? ይሄው ራሳቸው ያውቁታል የጀመረው አካል ከየትኛው ሳይድ እንዳለው። ከእግዚአብሔር ቃል ጋር የማይመቻመቸውን ከእግዚአብሔር ቃል ጋር አብሮ ማሄደውን ምንም በቃ ኮምፕሮማይዝ ልናደርገው አንችልም። በቃ እንቻቻል ልንል አንችልም። ኦፌንሲቭ ሆነ አናደደ ምንም ማድረግ አንችልም። በቃ ምንም ማድረግ አንችልም። እዚህ ጋር ያለውን ካልቸር አስተምህሮ ቃሌ እንደውም እኔ ነኝ ዲፌንድ ማድረግ የጀመርኩት ሲል ሰምታችሁታል። እኔ ደግሞ ኤፊ እንዳደረገ ነው ኤፊ እንደጀመረ ነው ማቅ ሉትራውያንን ዲፌንድ ማድረግ የጀመረው ኤፊ እንደሆነ አውቃለሁ። የሆነ ነገር ሲባል አንድ ነው ይሄው የካውንስሉ መግለጫ ሁሉ እያለ እየከፈተ ነው የሚያሳየው። ነገር ግን እነሱ በተጠሩበት ሁሉ ደግሞ ይሄው እነ ቃሌ እና አማን አብረዋቸው የወንድምነት ህብረት ሲያሳዩ ቆይተዋል። በእነሱም ተው ሲባሉ ማይሰሙ ናቸው።
እነዚህ እዚህ ጋር ያሉት ሉትራውያን የተባሉት ማለት ነው። አለቀ። ስለዚህ ህዝቡ የቆመበትን እንዲያቅ ታው ሲባሉ አንሰማም ካሉ እናሳያለን ማለት ነው። that's what we are doing። በቃ ምንም ማድረግ አንችልም። እኔ ቤትዬ እኔ በነፃነት አምናለሁ። I believe in freedom, okay? I believe in freedom, okay? ቲክቶክ ላይ ነው ያለሁት። ቤቴን ከፍቼ ለሰው ይጠቅማል ብዬ ያሰብኩትን አደርጋለሁ። ማንም መጥቶ እኔ ሰው through shared link join ሲያደርግ ያሳየኛል። ገብታችሁ አብርዱልን፣ ገብታችሁ ዝም አስብሉልን የሚባል ነገር የለም። ለምን እዛ ጋር እነሱ ሊያቆሙ ስላልቻሉ ማለት ነው። አለቀ። እነሱም እንዲያቆሙ ሰሞኑን ነገሮችን ለማስተካከል ጥረት እየተደረገ ነውና ሜርሲ በቃ በውስጥ እናወራለን። ግን ቢያንስ ትንሽ ጊዜ በቃ የተወሰነ ጊዜ እንደውም እስቲ አናንሳው ነገር እንተው እያልን ያለ ነው። ለማንም ስለማይጠቅም እኛም በዛ በኩል ያለውን እናረጋጋል። ያን እኔና አንቺ እንደምናረጋው ነገሮችን ለማስተካከል በሁለቱም ሳይድ እንተውና እስኪ በቃ ይሄ ነገር ይተውና ሌላ ወደ መጽሐፍ ቅዱስ እውነት ወደ ወንጌሉ እንመለስ። ለጥቂት ጊዜ እንኳን ነገሮችን እስኪ እንርሳው እንተው በሚል እኮ ነው ሜርሲ ማለት እንዳልኩሽ ነው። ምንም እኮ የሚጠቅም ነገር የለም። ግን እስቲ ቢያንስ ቤትዬ መካነ ኢየሱስን ወክዬ መካነ ኢየሱስን ትምህርቷን ላስተምር ማንንም አልፈራም ደፋር ነኝ ብሎ ነው የመጣው አይደለ? አሁን አስቼን ጥሩልኝ ፓስተር ጥሩልኝ ሽምግልና የሚልበት ምክንያት የለም። በቃ አስተምህሮን ያስተምር፣ ህዝቡ የቆመበትን ይለይ። በተለይ መካነ ኢየሱስ አማኝ ነኝ ያለው መሬት ላይ ያለው ህዝብ የቆመበትን እምነቱን ይለይ፣ ይታወቅ። አቡነ ቡቺን እንደምትቀበሉ ኦኬ፣ በጻድቃን በሰማዕታት የምትቀበሉ ከሆነ ክርስቶፎሮስን የምትቀበሉ ከሆነ ይለይለት፣ ይወቅ ህዝቡ። ትምህርቱ ይፋ ምንም አይድበሰበስም። ከዚህ በኋላ ምንም አይሸፈንም። ይለይለት፣ በቃ ይውጣ። ህዝቡ የቆመበትን ይወቅ። አሁን አንድነን እንደዚህ ነው እንደዛ ነው የሚባል ነገር የለም ከዚህ በኋላ። ተው ተብላችኋል፣ አልሰማም ብላችኋል። ጠብቁ ከነ ዶክመንታሪው አሁን አይቆም። ሽምግልና የለም፣ ፓስተር እንደውሉልኝ የለም፣ አስሚቲን ጥሩልኝ የለም። 7 ጉባኤ ተሰጥቶት 7 ጉባኤ የበተነ አንድ ዘማሪ ነኝ የሚል ፓስተር ለወንጌል ይጨንቀኛል ብሎ በሉተራውያንና በፔንቴኮስታሉ መካከል ለሽምግልና ሊቆም አይችልም።